እስቲ ኦርቶዶክስ የማትሆንበትን 3 ምክንያቶች ንገረኝ። በመጀመሪያ ደረጃ እኔ የመሆንና ያለመሆን ጥያቄ አይደለም። እሱ አይደለም ጥያቄ ወንድሜ፣ ጥያቄ እሱ አይደለም። ፕሊዝ ርዕሴን ጠብቀ አይደለም። ኦርቶዶክስ የማትሆንበትን 3 ምክንያቶች ብቻ ንገረኝ። ኦርቶዶክስ ማልሆንበት ምክንያት 3 ምክንያቶች። አንደኛ እንደ መጽሐፍ ቅዱስ አትራመድም ኦርቶዶክስ። መጽሐፍ ቅዱስ ሰፊ ነው መጽሐፍ ቅዱስ። ስለዚህ ትምህርት የሆነ ነገር እንዲህ ይሄ ብለህ ፖይንት አድርግልኝ። ለምሳሌ እንዲህ በለኝ። አሁን እኔ ልንገርህ። ኦኬ ከኔ ልጀምር። እሺ ልንገርህ። በቃ እሺ። ብሉይ ኪዳንን እስካሁን ይዛ እየሄደች አለች ቤተክርስቲያን ስለሆነች አልቀበልም። አንደኛ። እሺ ከብሉይ ኪዳን ምንድነው የያዘችው? ብሉይ ኪዳን ታቦትን። ሌላስ? ሌላው የብሉይ ኪዳን ስርዓት ሁሉ ይዛለች። በቃ ብዙ ነገር ነው። ታቦትን አልከኝ። ሌላ ለምሳሌ ሁለት ጨምርልኝ። ታቦት፣ ሌላስ? በቃ ይሄ ብቻ በቂ ነው። ሌላ ሁለተኛ ብዙ እኮ ብለኛል። ሁለተኛ ከ1 እስከ 30 ያሉትን ቀናት ዓመት በዓል ብላ አንድ የተረጋጋና በብሉይ ኪዳን ያሉትን ሁሉ ነገር ይዛለች ብለኛል። ታቦት አልከኝ። ሌላ ሱራ ምንድነው? ከብሉይ ኪዳን ስርዓቷ የቱ ስርዓት? ይሄ ስርዓት በለኛ። ይሄ አሁን ያለው ስርዓት ማለት ነው። የቱ እኮ ንገረኝ። ስፔሲፊክ ይሄ በለኝ እንጂ ወንድሜ። እንዴ አባት ብላችሁ የምትጠሯቸው አሉ እናንተ። እሱን አልቀበልም። በጣም ጥሩ። እሺ ማቴዎስ ላይ ማንንም አባ ብላችሁ አትጥሩ ይላል። በጣም ጥሩ። እሺ ሁለተኛ ምክንያት ንገረኝ። እሱ ነገርኩህ እኮ ሁለተኛው። ከብሉይ ኪዳን አባት የሚለው ነው የነገርከኝ። እሱ ሁለተኛ ምክንያት ነው። ሁለተኛ ምክንያት እሱ ነው። አባ ኦኬ። አባት አላችሁ እና እናት አላችሁ። አባት አላችሁ እናት አላችሁ። ኦርቶዶክስ አባት አላት። ከክርስቶስ ከእግዚአብሔር ውጭ አባት አላቸው፣ እናት አላችሁ። የምን እናት ነው ያለን? የአይን እናት? ያው እናት ብዙ እናት አላችሁ እናንተ። እናቲቱ ማርያም፣ ልጅቱ ማርያም እያላችሁ የምትጠሯቸው እናቶች አሏችሁ። እሺ ችግር የለውም። እሺ ሌላ ሶስተኛ ምክንያት ምንድነው? ሶስተኛ ምክንያት ኦርቶዶክስ ማትሆንበት ምን ብዙ ስለሆነ እኮ ልነግርህ አልችልም። 1 እስከ 30 ያለውን ቀን ዓመት በዓል ብላችሁ ብዙ እንትኖችን የሥራ ቀናቶችን መጽሐፍ ቅዱስ በማይፈቅደውና በሌለ ዓመት በዓል ብላችሁ በአንድ መባቻ በሁለት እንደዚህ በ3 በ5 አቦ በ7 ሥላሴ እያላችሁ የሀገራችን በተለይ የሰሜኑን ክፍል ድሃ እንዲሆን ያደረገችው ኦርቶዶክስ ነች። 30ውንም ቀን ዓመት በዓል በማድረግ። እሺ መልካም ጥሩ፣ ችግር የለውም እመልስልሃለሁ። እሺ በጣም ጥሩ። በዓል መቼም በከተማም የትም ቦታ ሁሉ ቦታ ይከበራል። ለምሳሌ አንተ አሁን ፋሲካ በዓል አክብረሃል? ይታሰባል እንጂ አይከበርም። ፋሲካ በዓል አክብረሃል? አስቤያለሁ። የት ሆነህ ነው ያሰብከው? ቸርች ሄድክ? የትም ይሁን እኔ የእግዚአብሔር የመንፈሱ ማደሪያ ነኝ። ቸርች ሄድክ? ጥያቄ ነው። ለፋሲካ ለቸርች ሄድክ? እሱ አይመለከትህም አንተ። አሁን እኔ እንዴት እንዳሰብኩት ይሄ ትዕቢተኝነት ምናምን አልፈልግም ምናምን አይመለከትም ምናምን። የራስ እንኳን ካላንደር የለህም። አይገርምህም? ሰኞ ማክሰኞ እንኳን ትርጉሙን አታውቀውም። ሰኞ ማክሰኞ እንኳን የሚለው ግዕዝ እንደሆነ አታውቅም። አይገርምህም? ሰኞ ማክሰኞ መስከረም ጥቅምት እንኳን ግዕዝ እንደሆነ አታውቅም። ትርጉሙን እንኳን የቤተክርስቲያን ትርጉሙን አታውቀውም። ትቆጥራለህ ዝም ብለህ ማክሰኞ ሰኞ። እንደ ጴንጤ ግን የለህም። ይሄ አይገርምህም? ታዲያ መተክ እንደዚህ ሆነን ምናምን እስቲ ከጴንጤ ይሄን ኮንትሪቢዩት አደረገምተ ንገረኝ። ስንዴና ኮንትሪቢዩሽኑ እስቲ ጴንጤ ይሄን አደረገ በለኝ። ጴንጤ ያወጣውን ካላንደር ንገረኝ። ጴንጤ ያወጣውን ጾም ንገረኝ። ጴንጤ ያወጣውን የበዓል ቀኖች በዚህ እኛ እኮ ነን ልደት መቼ እንደሆነ ነገርናችሁ፣ ፋሲካ መቼ እንደሆነ ነገርናችሁ እኛ እኮ ነን። እኛም መልሰህ ትሰድባለህ። ፋሲካ ዕለት ነጭ ልብስ ለብሰህ ጌታ ተነሳ ብለህ ዘምረህ እንዴት አከበርክ ስለ አይመለከትም አንተ ምናምን። ለምንድን ነው የምትቆጡት የምትበሳጩት? እስቲ ይሁን
ምክንያቱም እስቲ ያንተን ነገር አንጋሪን ብል የምትነግረኝ ስለ ጊታር፣ ስለ ሳክስፎን፣ ስለ ዲጄ፣ ስለ ጋዝላይት ነው የምታወራኝ፣ ስለ ጭፈራ። ይሄ ደግሞ ከየት መጣ? ከዌስተርኑ መጣ። ፕሮቴስታንት ከዌስተርን የተጀመረው። እሺ ቦርናጌን እንደማላስገባ ታውቃለህ። ትናንት እኔ እናንተ ቀን አውርተናል። ቦርናጌን እኔ አላስገባህም፣ ሌላ ሰው አስገባለሁ። እኔ እናንተ ምንም የምንስማማ ሰዎች አይደል። ሌላ ሰው አንድ ቁጥር ጻፉ። ቦርናጌን ኤርሚያስ ስለከፈተ ኤርሚያስ ሄደ ተማር ፕሊዝ። ወንድም ኤርሚያስ ከፍቷል እና ሄደ እዚህ ምን እኮ እዚህ ናችሁ እኮ እኛ ጋር። ለምን መሰላችሁ እዚህ የምትሆኑ ጴንጤዎች? ምክንያቱም ገድል ድርሳን እየተነበበላችሁ እዛ ግራ ገብቷችኋል። ገድል ድርሳን ስርጭት ስላላችሁ እኛ ጋር ነው ያላችሁት። በጣም ነው ደስ ይለኛል ምርጫችሁ እኛን ስላደረጋችሁ። እሺ ኦኬ እስቲ the altar places ይላል። እስቲ ወንድማችን ልሳብ። እሺ ኦልራይት እሺ ሰላም ወንድሜ። እንደምን ዋልክ ወንድሜ? ሰላም ነው፣ ክብሩ ይስፋ። ማን ልበል ወንድም አለ? ስሜ አክሊሉ ይባላል። አክሊሉ ኦኬ። ከየት ቤተ እምነት ነው ወንድሜ? ፈርስት አሴምብል ቸርች ካናዳ። ፈርስት አሴምብል ቸርች ካናዳ። እሺ በጣም ጥሩ። ህፃናት ልጆች ታጠምቃላችሁ እንደዛ? ፈርስት አሴምብል ቸርች አይ አናጠምቅም። ቅዱስ ቁርባን የጌታ ስጋና ደም ነው ብላችሁ ታምናላችሁ? አዎ የጌታ ስጋና ደም ነው ብለን እናምናለን፣ ግን ህብስት ነው የምንጠቀመው። ያው ለመሰለ በሚስጥራት በስጋው ደሙ በጥምቀት በኩል ወይም በቅዱስ እነዚህ ሚስጥራቶች በኩል ጸጋ ይገኛል፣ ህይወት ይገኛል ብላችሁ ታምናላችሁ? አዎ እናምናለን። የጌታ ስርዓት በሙሉ መጽሐፍ ቅዱስ ውስጥ ያለውን መጽሐፍ ቅዱስ እንደሚለው እንቀበላለን። ቆይ ዘላለም ህይወት ይሰጣል ቁርባን? የዘላለም ህይወት አው ስጋዬን የበላ ደሜንም የጠጣ የዘላለም ህይወት ይኖራል የሚል የመጽሐፍ ቅዱስ አለ። በሱ አኳያ ከሄድ ካው ይሰጠናል። ግን በመጀመሪያ ልጅ መሆን ይቀድማል። ማለት ጌታ መቼም አንድ ሰው ቅዱስ ቁርባን የሚቀበል ሰው ያላመነ ሰው ቅዱስ ቁርባን አይቀበልም መቼም። ስለዚህ ስላመነ ሰው ነው የምናወራው። ሰው እውነተኛ የጌታ ስጋና ደም ነው ብለህ ነው የምትቀበለው። ይሄ የምበላው የጌታ ስጋ ነው፣ ይሄ የምጠጣው የጌታ ደም ነው። ስለዚህም ከዛ የተነሳ ህይወት ይሰጠኛል ብለህ ታምናለህ? አዎ አምናለሁ፣ መጽሐፍ ቅዱስ እንደዛ ስለሚል። በጣም መልካም። እሺ ርዕሴ ምንድነው አሁን መሰለ ወንድሜ? ኦርቶዶክስ የማትሆኑበትን ጴንጤዎች 3 ምክንያቶች ንገሩኝ ነው የኔ ርዕስ። እና እኔ ጴንጤ የማልሆንበትን ምክንያት መጀመሪያ ልንገርህ፣ ከዛ አንተ ኦርቶዶክስ የማትሆንበትን ምክንያት ትነግረኝና ከዛ የኔ እናንተ ምክንያቶች በመጽሐፍ ቅዱስ እንመዝናቸዋለን። እሺ እሺ መልካም አመሰግናለሁ በጣም። እሺ እኔ ኦርቶዶክስ ጴንጤ የማልሆንበትን ምክንያት ልንገርህ። ጴንጤ የማልሆንበት ምክንያት አንደኛው ከጌታ ትምህርት ጋር መጣላት መጋጨት ስለማልፈልግ። የትኛው ትምህርት? ለምሳሌ አሁን አንተ መተህ ቅዱስ ቁርባን የጌታ እውነተኛ ስጋ ነው ያደም ነው ህይወት ይሰጣል ትላለህ። በጣም ብዙ ጴንጤ ሙሉ ወንጌል፣ ቃለ ህይወት፣ መሰረተ ክርስቶስ እነዚህ ጭራሽ መታሰቢያ ነው ምሳሌ ነው ህይወት አይሰጥም ብለው ያምናሉ። መካነ ኢየሱስ ከሚስጥራት ጋር ህይወት ይገኛል ብላ ታምናለች። እንደዚህ የተደበላለቀ ትምህርት እንዲኖረኝ ስለማልፈልግ ጴንጤ መሆን አልፈልግም። ከጌታ ትምህርት ጋር መጋጨት ስለማልፈልግ ጌታዬ ስጋ ያለውን እኔ ምሳሌ ነው ብዬ መዋሸት ስለማልፈልግ አንድ። ሁለተኛ ደግሞ ጥምቀት ጌታ ሲናገር ጥምቀት ያድናል ብሎ ነግሮናል። የሚድነው ሰው ያመነ የተጠመቀ ነው ብሏል። ያመነ ብቻ አላለም፣ የተጠመቀም ብቻ አላለም። አምኖ የተጠመቀ ሰው ያድናል ይላል። ጥምቀት ደግሞ ፕሮቴስታንቱ አሁን ደግሞ አያድንም ትላላችሁ። ያንተን አለቅም በኋላ ስለምሰማ አያድንም ትላላችሁ። እኛ ደግሞ ነው ሰው ካልተጠመቀ አይድንም፣ በእምነት ብቻ አይድንም ብለን እናምናለን። ምክንያቱም ካልተጠመቀ ለምን ካልተጠመቀ አይድንም ያልኩበትን በኋላ አብራራለሁ። ኤኒዌይስ ግን በዛ ምክንያት አሁንም ከጌታ ትምህርት መውጣት ስለማልፈልግ ጌታ መቃወም ስለማልፈልግ ጴንጤ መሆን አልፈልግም። ሶስተኛው የመጨረሻው መልእክቴ እኔ የማመልከው አምላክ የሙታን አምላክ አይደለም ብዬ አምናለሁ። የሙታን አምላክ አላመልክም። ጴንጤ የማልሆንበት ምክንያት የሙታን አምላክ እንዳላመልክ ነው ብዬ አምናለሁ። ምን ማለት ነው ብትለኝ፣ በጌታ ያመኑ ቅዱሳን ሕያዋን ናቸው ብዬ አምናለሁ። በሰማይ ያሉ ሩጫቸውን የጨረሱ እና እኛ በምድር ላይ ያለን በጌታ አካል ላይ ተጣብቀን ያለንን ብዬ ቅርንጫፎች ነን ብዬ አምናለሁ። ግንዱ የህይወት ሰጪ ስለሆነ ከግንዱ ጋር ስለጣበቁ
ለዘላለም ሕያው ናቸው ብዬ አምናለሁ። ከግንዱ የጣበቁ ደግሞ ከግንዱ ጋር ስላሉ ኮሚኒኬሽን አላቸው ብዬ አምናለሁ። ለምን በሰማያም ያለችው ቤተክርስቲያን የቅዱሳን ማህበር በምድርም ያሉት በሩጫ ላይ ያሉት ቤተክርስቲያኖች በክርስቶስ ተጋጥመዋል። ስለዚህ ቅዱሳን ሕያው ናቸው ብዬ አምናለሁ። ስለዚህ ለኔ ቅዱሳን የሞቱ ናቸው፣ ያበቃላቸው ናቸው። ምንም አይሰሙም፣ ምንም በምድር ላይ ያለው ነገር አያውቁም ብዬ አላምነው። ለምን ከአምላካቸው ከእግዚአብሔር ጸጋ የተነሳ አምላካቸው ለዘላለም ሕያው ነውና እነሱም በጸጋ ለዘላለም ሕያው ሆነው ይኖራሉ። ይሄ ስለማምን የሙታን አምላክ ሳይሆን የሕያዋን አምላክ የሆነውን የአባቶችን የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ጴጥሮስን አምላክ መካድ ስለማልፈልግ ጴንጤ አልሆንም ማለት ነው። እንዴት ይብራራል መጽሐፍ ቅዱስ ማስረጃዎችን በኋላ ሰጣለሁ። አሁን ያንተን ኦርቶዶክስ ማትሆንበት ልክ እንደኔ 3 ምክንያቶች ንገረኝ። ኦኬ፣ አንደኛው መዳን የሚገኘው በብዙ መንገድ ነው ብላ ኦርቶዶክስ ታምናለች። እሺ፣ ምክንያቱም ከሰባኪዎች እንደሰማው ስልቱ ብዙ ነው፣ የመዳንም መንገድ ብዙ ነው ብለው የሚያገለግሉ ኦርቶዶክሶችን እሰማለሁ ዩቲዩብ ላይ። ምክንያቱም እኔ ካናዳ ስላለው ብዙ ቀርቤ አላውቅም። እሱ አለ። አሁን መጨረሻ ያልከው ሀሳብን የሚያመለክት ይመስለኛል። እሱ ስብከት ያው አንተ የሙታን አይደለም እንዳልከው ሁሉ እነ ተክለ ሃይማኖት ማስረጃ ግን ስለምጠይቅ የምትናገረው ነገር ማስረጃ ያለ ወንድሜ? አይ በመጽሐፋችሁ ተክለ ሃይማኖትን ማስረጃ ትሰጠኛለህ? እኔ እቀበልሃለሁ፣ ግን በማስረጃ ቢሆን ደግሞ አሪፍ ነው። ለምን መሰለህ? እኔ ማስረጃ እሰጣለሁ ከመጽሐፍ ቅዱስ። አንተም ለምትነግረኝ ማስረጃ እፈልጋለሁ። ገሌ ሲሉ ሰማው ምናምን ሳይሆን መጽሐፍ ስላለ መጽሐፋችሁ ላይ እንዲህ ይላል በለኝ። ከዛ በኋላ ውልሲ ቼክ እናደርጋለን ብዬ ነው። ቼክ ለማድረግ እንዲመች ነው። እሺ ወንድሜ። እሺ። አይ ሌላው አንደኛውን ተቀበልከኝ። በብዙ መዳን የሚገኘው በብዙ መንገድ ነው ትላላችሁ የሚለውን በኋላ ታብራራልኛለህ። ችግር የለውም፣ ግን ይዤዋለሁ። ሁለተኛስ? እሺ፣ ሁለተኛው ደግሞ ቅድም የተናገርከው ያንተ ኦፖዚት ነኝ። የሁለተኛው ያንተ ሀሳብ ለምሳሌ እኔ በእምነትና ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ጥቅስ ነው ያለው አይደል? አንድ ላይ የተያዘ ሀሳብ እና መጀመሪያ ማመን ያስፈልጋል ከመጠመቅ በፊት እና በሕፃናት ጥምቀት አልቀበልም። ስለዚህ ኦርቶዶክስ ያልሆንኩት በዛ ምክንያት። እንዴ መካነ ኢየሱስ እኮ ሕፃናት ተጠምቃለች፣ እሱን ታውቃለህ ወንድሜ? አይ መካነ ኢየሱስ ሕፃን አታጠምቅም። ግን ምን መሰለህ ላሳየህ፣ ቆይ የእምነት መግለጫቸውን ላሳየህ። የእምነት መግለጫቸውን አንብበው ታውቃለህ ወንድሜ? አይ እኔ መካነ ኢየሱስ ነበርኩኝ። ምን ሆነ መሰለህ መዝሙር ሶሪ ስምን በትክክል ካነበብኩ ችግር የለውም። መዝሙር ያለኝ ነው። ግን አንድ ቆይ የእምነት መግለጫቸውን የመካነ ኢየሱስን አንብበው ታውቃለህ? እሱን ልነግርህ ነው። አንዲት ጥምቀት ስለሆነ ተጠምቆ የመጣን አታጠምቅም። አሁን ለምሳሌ ከኦርቶዶክስ የመጣን ሰው የሕፃናትን ጥምቀት እንደተጠመቀ አድርጋ ትቀበላለች እንጂ አንድ ወንድሜ ሕፃናትን አታጠምቅም። ቆይ አሁን እኔ ከኦርቶዶክስ መጣ ተጠምቀኛለች መካነ ኢየሱስ? አታጠምቅም። ለምን? ምክንያቱም በአንድ ጥምቀት የምታምነው የሕፃናትንም ጥምቀት ታምናለች። ስለዚህ በሕፃናት የተጠመቁት ጥምቀት በመካነ ኢየሱስ ተቀባይነት አለው? አዎ አለው። በጣም ጥሩ። ይሄ እኔ ስመጣ ነው፣ ኦርቶዶክሶ ስመጣ ነው። አንድ ጴንጤ ግን እዛው ወልዶ የመካነ ኢየሱስ አማኝ የሆነ እዛው ወልዶ ልጁን ያስጠምቃል? አያስጠምቅም? እዛ አያስጠምቅም። ገና ቆይቶ ተምሮ ነው የሚያስጠምቀው። ኧረ ተው ነበርኩ እኔ መካነ ኢየሱስ ያንተ መኖር ሳይሆን የመካነ ኢየሱስ የእምነት መታደሪያ እኮ አለኝ። ላሳየህ እኮ ነው እኮ አንዲት መታደሪያ ላሳየህ። እንዴ መካነ ኢየሱስ ከነበርክማ እንዴት የእምነት መታደሪያውን አታነብም እኮ? በአንዲት ጥምቀት የሚለው እሱንም ኢንክሉድ ያደርጋል። የኦርቶዶክስ በነገራችን ላይ አብዛኛው ይብን የቅዳሴም ስርዓቱን መካነ ኢየሱስ በአብዛኛው ወንጌል ማንበቡን የምትቀበለው ነገር አለ። እኔ አሁን ስለ ጥምቀት ነው የምናወራው። ቆይ እሱን እናያለን፣ ችግር የለውም። የመካነ ኢየሱስን ግን ላሳየህ። እሺ ላሳይህና ጭራሽ እንዲሁም ሕፃናትን የምታጠምቀው ለኃጢአት ስርየት ብላ ነው። ይሄን ታውቃለህ?
አዎ እኮ በአንዲት ጥምቀት ታምናለች። ኖ ኖ ኖ ኖ ኖ እሱን አይደለም የጠየቅኩ። ህፃናትን የምታጠምቀው ለኃጢአት ስርየት ብላ ነው የምልህ። ቢ እሱን አላውቅም። እንዲያውም ህፃናት ኃጢአት ስላለባቸው የውርስ ኃጢአት ስለሚያገኛቸው ወይም ከእናት ከአባታቸው ሲወለዱ ኃጢአት ወርሰው ስለሚወለዱ ከዛ ለመንጻት ጥምቀት ተጠምቃቸዋለች ለማንጻት። ኦኬ ላሳይ እሱን አንዴ ቆይ። ከዛውም ቴሌግራም ትልክልኛ ሼር አደርጋለሁ። ምክንያቱም እኔ አሁን ኦርቶዶክስ ስትቃወሙ እንዴ መካነ ኢየሱስን ታዲያ እንዴት ነው? ምክንያቱም ጴንጤ ናት መካነ ኢየሱስ። መጀመሪያ መካነ ኢየሱስ ለምን አትቃወሙም? መካነ ኢየሱስ ጋር ያለው ትምህርት ለምን አትቃወሙም? ኦርቶዶክስን ከመቃወማቸው በፊት ምክንያቱም መጀመሪያ ቤት ነው የሚስተካከለው አይደል? እና በቤት አስቀምጠ በቤት እኔን የምትቃወም ትምህርት ቤት እያረከው እኔን ብትቃወመኝ በጣም ቀልድ ነው የሚመስለው። እስቲ ላሳይ ቆይ አንዴ ልክፈተው። እሺ ይሄን እንዴት ቡክ ኦፍ ኮንከርድ ይሄ የስም እንደ መጽሐፍ ይባላል አታውቀው? አይ እኔ ድሮ ነበርኩና እዛ ደህንነት ትምህርት ተምሬ ነው ወደ ውጭ የወጣሁት። መካነ ኢየሱስ ቤተል መካነ ኢየሱስ ካወቀው ግን አንተ ያልከኝን በእርግጥ አላውቀውም። በአንድ ጥምቀት እንደምትቀበል አውቃለሁ። ህፃንም ከሆነ እዛ ከመጣ ደግማ አታጠምቅም። አይ እዛው ላይ ታጠምቃለች። አጥምቃም ለኃጢአት ስርየት የምታጠምቀው እኮ አልኩ። እሱን ላሳይ ነው አንዴ ቆይ። አዎ ችግር የለውም። ስህተት ነው መጽሐፍ ቅዱስ ላይ ያለ ነገር ስህተት አይባልም። እንዳረዳዳችን ነው የሚለየው እንጂ አሁን አይ ቲንክ እግዚአብሔር መቼም በዚህ ቀን አጠመቃችሁ በዚህ ቀን አልተጠመክም ብሎ የህፃናት ጥምቀት ስህተት ነው ብለህ ነው የምታምነው አይደል አንተ? አንዲት ጥምቀት ስለሚል እኔ አሁን ዋና ሀሳቤ ጌታ ኢየሱስ ክርስቶስን ብቻ በእምነት እንደ ግል አዳኛው አድርጎ የተቀበለ ሰው ኦርቶዶክስ ቢሆን ጴንጤ ቢሆን ፈርስት አሴምብል ቢሆን እኔ ልዩነት የለኝም። እንደሱ ብሎ ነገር የለም። ለምን መሰለው እንደሚያ ይኸውልህ በመንፈሳዊ ዓለም የትምህርት ልዩነት ይዘህ የደህንነት ትምህርት ልዩነት ይዘህ አንድ ጌታ ነው ማለት አትችልም። ምክንያቱም ከአንዱ መንፈስ ቅዱስ ስትቀዳ ምልክቱ አንድ መሆንክ ነው። በንግግርም በአረዳድም ኦኬ በተግባርም አንድ። ምክንያቱም መጽሐፍ ቅዱስ እንደሚናገረው የጌታም ሐዋርያት የበጉ ሐዋርያት አንድ ልብ አንድ ቃል ነበሩ ነው የሚለው አይደል? አዎ በቃ አንድ ልብና አንድ ቃል ስትሆን በአንተ በዛ ትክክለኛው መንፈስ ቅዱስ አለ፣ ትክክለኛው እግዚአብሔር አለ። ባቢሎን ኮንክ ግን ያ ሌላ ይሄ ሌላ ይሄም ሌላ እያለ ከሆነ ግን ከአንዱ መንፈስ ለመቀዳት ማስረጃ የለም። ገባ? ምክንያቱም ኢየሱስ አንድ ነው። በቃ ክርስቶስ አንድ ነው። ኦኬ ሁላችንም በክርስቶስ የተጋጥመን አንድ ሆነና ለመጽሐፍ ቅዱስ አንድ የምንሆነው እኮ አንድ ያደረገን እኮ ምኑ ነው? ትምህርት ነው። የክርስቶስ ትምህርት ነው። የክርስቶስ ትምህርት አንድ ካላረገ ትምህርቱን ስትማር የተለያየ ትምህርት ይዘህ አንድ ነኝ ብትል እኮ ቀልድ ነው የሚሆነው። ለምሳሌ ኦል ጂሰሶች ድነዋል ወይም ይድናሉ፣ ችግር የለውም። እነሱም በክርስቶስ ያምናሉ፣ ይድናሉ። አይ አይደለም። ቤዚክ የሆነው ስላሴ ያለ ደግሞ ገባ ብዙ አንድ የሚያደርገን ነገር ምን አለ መሰለ በጌታ ቃል ላይ ከማን ጋር ከኛ ጋር አዎ ብዙ አንድ የሚያደርገን ልነግር ነው። በጌታ ቃል ላይ እንደዚህ ነው። አይ በስላሴ አይደለም። በስላሴ ትምታደረ እኔና አንተ ኦርቶዶክስን እናንተ አንድ ነን። በስላሴ ትምህርት ኦፍ ኮርስ ስላሴ ትሪኒቲ አይደለም። አሁን ላሳይ ግለጸውና ልስገልጸው ላሳይ አንድ እንዳልሆነ። ኦኬ አንድ ሐሳብ ላስጨርሰኝና በእግዚአብሔር ቃል ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ላይ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል የጌታ ቃል። አጋንንትም ያምናሉ እኮ ባይዘዌ አጋንንትም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ። ምክንያቱም አንተ የእግዚአብሔር ልጅ ልታጠፋ መጣህን ያሉት አይደል? አዎ እሱ ነው ቤዙ ልል ነው። ከዛ በኋላ ያለው መረዳት ግን አለበት የሚባል ትምህርት ሐዋርያ ትምህርትም አይደለም። ስለዚህ እኔ አሁን ቆይ ካናዳ ነኝ ያለሁት ለምሳሌ እኔ ካናዳ ነኝ፣ ኢትዮጵያ ኦርቶዶክስ የሚባል የለም፣ ሩቅ ነኝ፣ አንተ እዛ ነህ እና እኔ አሁን የተረዳሁትን ነው የምነግርህ። ገባ? እኔ አሁን የኦርቶዶክስ ተቃዋሚ አይደለሁም። ብዙ ነገሮቻችን ፌሎሺፕም የምናደርገው እዚህ የሚያጣላ ነገር አይኖርም። ግን አንተ አሁን አብዝተህ
በተለያየ ነገር ውስጥ ገብተህ ብዙ ነገር ካለ ከኔ ደግሞ ያለኝን ነገር ዋና ነገር ይዤ እንዳንተ ቻንስ ካላገኘው እግዚአብሔር መቼም እዛ ሄጄ ስላላመለኩና አንተ ገውኛ ብሬ ብረት ስላላደረግኩ ከህይወት የሚያጎለኝ አይመስለኝም። አንዱን ኢየሱስ ክርስቶስን ግን የእግዚአብሔር ልጅ እንደሆነ ከተቀበልኩ የሚያድነውን ካገኘው አንተም እንደሱ ታምናለህ፣ እርግጠኛ ነኝ። ከዛ በኋላ ያለው ትምህርታችን ግን ልክ ነህ። ትምህርታችን አንዴ ስማኝ፣ ኧረ አልሰማኝ። ይኸውልህ ሰዎችን አንድ የሚያደርገው ኢየሱስ ብቻ ማለታቸው አይደለም። በመጀመሪያ ኢየሱስ ብቻ ማለታቸው አንዳንድ ሙስሊሞቹም ኢየሱስ ይላሉ እኮ፣ ግን የኢየሱስ ትምህርት የላቸውም። ሰዎች ኢየሱስ ስላሉ ብቻ መዳን አግኝቷል የሚባል ትምህርት መጽሐፍ ቅዱስ ላይ የለም። ምክንያቱም ሐሰተኛው ኢየሱስ እኔ ኢየሱስ ነኝ ብሎ ነው የመጣው። ሐሰተኛው ኢየሱስ የበግ ለምድ ረሶ ነው የመጣው። ኦኬ፣ የበግ ለምድ የተባለው መቼም ምንድነው? ክርስቲያኖችን መስሎ። አየው፣ ክርስቲያኖችን መስሎ ማለት እንደ ክርስቲያን ያወራል፣ ጥቅስ ይጠቅሳል። ለምሳሌ ጌታን ሰይጣን ሲፈትነው ጥቅስ አልጠቀሰም? አዎ ጠቅሷል። በቃ ስለዚህ ጥቅስ መጥቀስ ኢየሱስ ያድናል ብቻ በአፍ ማለት የኢየሱስ ትምህርት አለ ማለት አይደለም። የኢየሱስ ትምህርት እንዳለ መመዘኛው አፍ ንግግር ሳይሆን አንደኛ የኢየሱስ ትምህርት እውነት ትክክለኛውን ይዘሃል። የሐሰተኛው ኢየሱስ ትምህርት ነው ያስከው ወይስ እውነተኛው ኢየሱስ ትምህርት? የሐዋርያቱን ትምህርት ነው ያስከው? ምክንያቱም የቆማችሁት የታነጻችሁት መሰረታችሁ በሐዋርያትና በነቢያት አይደል የተባሉ? የማዕዘኑ ራስ ክርስቶስ አይደለም? አዎ። ነቢያት አሉ፣ ሐዋርያት አሉ፣ ደግሞ የሁሉ ራስ ደግሞ ክርስቶስ አለ። ስለዚህ በእነዚህ ካልታነስክ ከዚህ ውጪ መሆንን እና አለመሆንን እርግጠኛ ሳትሆን በቃ እኔ ኢየሱስ 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 አልኩ። ምክንያቱም ጌታ ምን አለ? ጌታ ሆይ የሚለኝ ሁሉ አይድንም አለ። ኢየሱስ ኢየሱስ የሚለው ሁሉ አይድንም። ስለዚህ እንዲያው ልዩነታችን ውበታችን ነው የሚለው እንዲያው ለፓርላማ፣ ለፖለቲካ፣ ለብሔር ብሔረሰቦች ምናምን ነው እንጂ የሚጠቅመው መንፈሳዊ ህይወት ላይ ክርስቶሳዊ ትምህርት ላይ ልዩነት ውበት ሆነ አቅም፣ ልዩነት መዳን ሆነ አቅም። ኤኒዌይስ እሱ ጀነራል ነገር ነው። ያነሳናቸው ብቻ ጥቂት ነገሮች እናንሳው እንደሚል። እሺ ለምሳሌ መዳን የሚገኘው በብዙ መንገድ ነው ትላላችሁ አይደል ያልከው? አዎ በጣም ጥሩ። ለምሳሌ በምን በምን በቅድስት ድንግል ማርያም ወይም በቅዱሳን በኩል ማለት ነው? አዎ በቅዱሳን በኩል። እሺ በቅዱሳን ሲባል መላእክትንም በእነሱ ሁሉ አሁን በብዙ ያልኩ እነሱ ናቸው። ሚካኤል፣ ገብርኤል ተብሎ በቃ እነዚህ ናቸው። እነሱን ያጫም በጌታም ታረጉትና በዚህ እነሱንም ትጨምራላችሁ፣ ታስተካክሉታላችሁ። ሌላው ደግሞ መስቀል ደግሞ ራሱ ትክክል ነው ብላችሁ ታስተምራላችሁ። ከስላሴ ጋር ትክክል ነው። የቅድስት ድንግል ማርያምም እንደዚሁ ትክክልነት አላት የሚል ትምህርቶች ስላሉበት ኦርቶዶክስ ብዙ የጠራ ነገር የለም። ብዙ ትምህርቶች ስላሉ አንዱ የጠራውን ኢየሱስ ክርስቶስን ላለማየት ብዙ መነጽሮች ድንግዝግዝ ይሆናል። እነዛ ሁሉ ሲጨመሩ ኧረ እባክህ። እሺ እንግዲህ አንተን ድንግዝግዝ የሆነብህ ወንድሜ ለምን እኔ ምንም ጥርት ብሎ ይታየኛል። እኔ አውቀዋለሁ ምን እንደማደርግ ምን እንደማመጥ። አንተ ያያቸውን ችግሩ ወንድሜ እናንተ ለኛ እኛም ማንነውን ትላላችሁ፣ እኛም ማናምነውን እኛም ማናለ በቃ ብለን አምነን የማናውቀውን ነገር እናንተ ወስናችሁ እናንተ አቅዳችሁ እናንተ ጨርሳችሁ ትነግሩናላችሁ። ይሄ በጣም ውሸታምነት ነው። ባይዘው ለምሳሌ አንተ የማታምነውን ነገር የማትቀበለውን ነገር ነው ብዬ ድርቅ ብለህ ትክክል እኔ ምን የማትሉትን አልኩ እንዴ? ለምሳሌ መስቀል አይላችን መስቀል አትሉ ምን ማለት ነው የሚለው ይፈታል ነው ትናገር እኮ ነው። ምን ማለት ነው የሚለውን እኮ እኛ ነን የምንፈታው አይደል? አሁን እናንተ ብትችሉ አንተ አሁን ከሆነ ሰው ሲናገር ሰምተው ነው ገብቶኛል። ያ የነገረ ሰው ዋሽቶሃል። ምክንያቱም የዋሸ ምንድን ንባቡን ሳነበበልህና ክርስቲያኖች ግን ይሄን ሲሉ ኦርቶዶክሶች ይሄን ንባብ እንዲይረዳሉ ብሎ አልነገረህም አይደል? ንባቡን አነበበልህ፣ ተረጎመልህ።
አይ ባልነገር ምን አሁን እኮ መጽሐፍ ቅዱስ ስለማነብ እሱን አለ መከረኮ ፕሊዝ ወንድሜ አሁን ኦነስት ነው መልስልኝ ኖ እኔ ያልነገረኝም የነገረኝ ነገር እኔ ይችላል ሰውየውን በጣም ጥሩ እኔ ነገር ሊሆን ይችላል አንተ ምንም ችግር የለውም ለምሳሌ አንተ የሆነ መጽሐፍ ጻፍክ ይወለ ኦኬ ቀላል ምሳሌ ልስጥ በመጽሐፍ ቅዱሳችን ላይ ሙስሊሞች ብዙ ጊዜ ምን ያነሳሉ ክርስቶስ አምላክ ጌታ አይደለም ለማለት ከኔ አብ ይበልጣል የሚለውን ያነሳሉ ኦኬ በደንብ አስተውሉ ከኔ አብ ይበልጣል ከዛ በራሳቸው ተረጉሙታል ምን ብለው ይሄው ራሱ እኮ ክርስቶስ እኔ አብ ይበልጠኛል ብሏል ከአብ አንሳለሁ ብሏል ስለዚህ አብ እኮ የክርስቶስ ፈጣሪ ነው ይላሉ ኦኬ አነበቡት ተረጎሙት ጨረሱ ከዛ አንተ ጋር መተው ድርቅ ይሉባል ምን ብለው ይሄው ኢየሱስ ፍጡር ነው ይሄው ኢየሱስ አምላኩ አብ ይባላል ስለዚህ አብ ነው ፈጣሪው ይሉሃል አይደለም ብለህ ስታሰብ ድርቅ ይሉባል ለምን እነሱ እንዲህ ብለው ስላሰቡ እነሱ እንደፈለጉ ማሰባቸው ትክክል ያደርገዋል አያደርገውም ትክክል የሚያደርገው ምንድነው ያንተ ክርስቲያኑ የመጽሐፉ ባለቤት የምትተረጉምበት ነገር አይደል የምትረዳው አይደል ትክክለኛው በቃ እሱን ያዝልኝ በጣም ጥሩ ስለዚህ አሁን እናንተ ጴንጦች ልትጠይቁን የሚገባው ይሄን ንባብ ታምረ ማርያም ኦር ገድል ላይ ስታነቡ እንዴት ነው የምትረዱትላችሁ ለምን እንደማትጠይቁን ለምን ራሳችሁ ወስናችሁ ራሳችሁ ጨርሳችሁ እኛ ጋር መጣችሁ ድርቅ እናንተ ኦሬዲ ወስናችሁ ነገር የምትፈልጉት ትክክል አይደለም ወንድሜ እኔ አይውሽ እንደው እንደዚህ አይነት ማንነት ይዛችሁ ብትመጡ ምክንያቱም እኔ ለይው ፊት ለፊት ልንገር ወደ 1000 ሰው አለ እኔ ማርያም አምላኬ አይደለች መስቀሉ አምላኬ አይደለም ኦኬ ይሄ በአደባባይ የምነግርህ ለኔ አምላኬና ጌታዬ ክርስቶስ አብ ወልድ መንፈስ ቅዱስ ብቻ ታዲያ ግን መጽሐፍ ቅዱስ ላይ እግዚአብሔር በንጽጽር የተቀመጠበት የለም ወይ ስንል አለ ስለዚህ ያን ያመጣን እንዴት ልተረጉመው ነው ለምሳሌ ጥቅስ ልስጥ በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ እንዲላል በደንብ ስማ በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር እንዲህ አለ ቁጥር 22 ላይ እሺ እግዚአብሔር አምላክም አለ እነሆ አዳም መልካሙንና ክፉን ለማወቅ ከእኛ እንዳንዱ ሆነ ኦኬ ተናጋሪው ማን ነው ከአብ ከወልድ ከመንፈስ ቅዱስ አይደል አዎ አሁን ይሄንን ቃል ሙስሊሞች አንብበውት ምን ብለው ይረዱታል መሰለ አዳም አራተኛ ስላሴ ነው ይላሉ ከዛ ይመጡና ድርቅ ብለውኛ ጋራ ይሄው አዳም አምላካችሁ ነው ይሄው አዳም ተመለከ ይላል ምክንያቱም ይሄው ከኛ እንዳንዱ ሆነ ይላል እኛ የሚለው ስላሴ ከሆነ ይሉናል ከዛ አዳም ሲጨመር ይሄው ይሉናል ማለት ነው ትክክል ነው ይፍቺ አይደለም ንጽጽሩ ግን ቀጣ አስተነበው ምንድነው የሚመስለው እኩል የተካከለ አይደለም ምክንያቱም እንዳንዱ ሆነ ነው የሚለው አው ከኛ እንዳንዱ ሆነ ሲል አው ከአንድ አራተኛ ሰው እንደሚሆን ተካከለ ሆነ ማለት ነው አይደል ስለዚህ ይሄን ንባብ ወስደ ኦኬ መስቀሉና ድንግል ማርያም ተካከሉ ሲባልና እዚህ ጋር ደግሞ አዳም ከስላሴ ጋር ተካከለ ሲባል ተመለከ አምላክ ሆነ ማለት ነው ወይ አምላክ ሆነች ማለት ነው አይደለም አየው ይፈታል ማለት ነው ለዚህ ነው እኛ ኦርቶዶክሶችን እንዴት ተረዱታላችሁ ላችሁ ጠይቁን ያለበለዚያ ፐርሰናሊ በጣም እኔ እስቃለሁ አንድ ጴንጤ መጥቶ ማርያምን ታመልካታለ ብሎ መስቀሉና እንደዚህ ሲለኝ ሳቄ ነው የሚመጣው ምክንያቱም እኔ መጽሐፉን አንብቤ የምረዳው ሰው በሌላ የምጠቀምበት በሌላ አንተ የምትለው ሌላ አሁን እዚህ ክፍል ላይ ከኛ እንዳንዱ ሆነ ሲል ኮምፓሪዝኑ ምን እየተደረገ ይመስላል ምንድነው እዚህ ጋር ንግግሩ ፍታልኝ እንደ ክርስቲያን ፍታልኝ ያ ከኛ እንዳንዱ ሆነ ማለት እንግዲህ መቼም አራተኛ ስላሴ ሆነ ማለት አይደለም ትእዛዝ እግዚአብሔር ሰጥቶት የነበረው ለዓለማክበር በራሱ ብቻ ከኛ ነው የሚለው ከኛ እንዳንዱ ሆነ ምን ማለት ነው
ካላወቅኩ አላወቅኩትም በለኝ፣ ችግር የለውም። አይ ስላልገባኝ ጥያቄው እሺ አስረዳኝ። በቃ ጥያቄውማ ንባቡን ነው። ንባቡ ምን ይላል? ልክ ያንን ዕፀ በለስ ከበላ በኋላ አይደለም አይደል? እግዚአብሔር ምን አለ? አዳምን ክፉና ደጉን ለማወቅ ከኛ እንዳንዱ ሆናል አይደል? እንዳንዱ ሆነ ሲባል አራተኛ ሥላሴ ሆነ ወይም አራተኛ ሥላሴ አካል ሆነ ማለት አይደለም። መለኮት ነው ማለትም አይደለም አይደል? አዎ አይደለም። አይ ንጽጽሩ ግን ከምን ጋር ነው? ከአብ ከወልድ ከመንፈስ ቅዱስ ንጽጽር የተደረገው አይደል? አዎ። ስለዚህ እንደምትለዋ ተካከለ ሲባል ማለት እንደሆነ ሚስት ምን መሰለህ? ከኛ እንዳንዱ ሆነ ያለው በኋለኛው ዘመን ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ ሰው ይሆናል አይደለ? በስጋ ሁለተኛው አዳም ይባላል አይደለ? ኢየሱስ ክርስቶስ አካላዊ ቃል። ስለዚህ ከኛ እንዳንዱ ሆነ ሲል ምንድነው? ከሶስቱ ቅዱስ አንዱ ቅዱስ ከሶስቱ አካል አንዱ አካል ወይም ስጋ አካላዊ ቃል ኋላ ምን እንደሚሆን ሁለተኛው አዳም እንደሚሆን አይደለ? ምክንያቱም አሁን ጌታ በሰውነቱ አይደል ያደረገው? ሰውነቱን ጥሎ አላደረገም አይደል? አዎ በሰውነቱ ነው ያደረገው። በቃ አየህ፣ ያ ሰውነቱን አክብሮ አይደል ያደረገው? የከበረ በጣም ጥሩ። ስለዚህ ከስላሴ አካል ከስላሴ አንዱ ሆነ ሲባል ከኛ አንዱ ሆነ ሲል ምንድነው የሚናገረው ማለት ነው? ኋላ ዘመን አካላዊ ቃል ምን እንደሚሆን ማለት ነው? ስጋ ወይም ሰው እንደሚሆን ለማሳየት ነው። ገባ? ኦኬ። አየው፣ አሁን መስቀልና እመቤታችን ታዲያ ንጽጽሩ ለምን መጣ በለኛው። አሁን አየው ስትፈታ እንደዚህ ነው። አሁን መስቀልና እመቤታችን ለምን መጡ ስትል በመስቀል ላይ የጌታ ስጋና ደም ተቆርሷል አይደል? አዎ። በመስቀል ላይ የጌታ ስጋና ደም ስለተቆረሰ ኦኬ፣ መስዋዕት የሆነው ቤዛ የሆነው ክርስቶስ ምን ላይ ነው? መስቀል ላይ። መስቀል ላይ ስለሆነ መስቀል ምን አደረገው? አከበረው። ቤዛነቱን መስዋዕትነቱን በመስቀል ላይ ዋጋ ከፈለ። በዚያም እኛ ዳንን፣ በቤዛነቱ ዳንን፣ በመስቀል ላይ ባደረገው ስራ ዳንን። አሁን አንገታችን ላይ መስቀል የምናስረው ለምን ይመስላል? እኛ የመስቀሉ ተከታዮች ነን። እኛ በመስቀሉ ላይ የተደረገው አምላክ አምላካችን ነው። ያ ቤዛ አምላካችን ክርስቶስ ነው። የመስቀሉ ምስክሮች ነን። የዳነው በመስቀሉ ቤዛነት ነው እያለ አይደል? ተወሱን መጽሐፍ ቅዱስ የምታየው መጽሐፍ ቅዱስ ላይ ነው መስቀል የተቀመጠው። ማን አስቀምጦ? ለምሳሌ ጴንጤ መጽሐፍ ቅዱስ ላይ ማለት ማን አስቀምጦ አላችሁ መስቀል? የመጽሐፍ ቅዱስ የመጀመሪያ ለምን መስቀል ሆነ ንገረኝ። ምልክታችን ነው። በቃ ክርስቲያን መሆናችን የክርስቶስ ተከታይ መሆናችን መክበሩን አየህ። በመስቀል ላይ ያ ጌታ ተሰቅሎ ደሙን ማፍሰሱን ማክበሩን ለማሳየት ነው። አንድ ድንግል ማርያም የጌታ እናት የአምላክ እናት ምክንያተ ድኂን ጌታን የወለደች የሚበላውን የሚጠጣውን ያ የሰማዩን እንጀራ በማህፀኗ ያዘች ስለሆነች ምን እናከብራታለን። ለምሳሌ ይሄንን በሌላ መልኩ ላሳይ ደግሞ። ኦኬ፣ ይሄ እንዴት ተነጻጽሮ የቅዱሳን ክብር ለምሳሌ ኢየሱስ ክርስቶስ ብርሃን ነው አይደል? አዎ ብርሃን ነው አይደል? ብርሃን ነው። እኔ ያለም ብርሃን ነው። ቅዱሳንም ብርሃን ናቸው አይደል? አዎ ያው ተከታዮች ናቸው፣ ብርሃን ናቸው። ሐዋርያቱም እኮ ብርሃን ተብሏል። አሁን ቅዱስ ጳውሎስ ብርሃናት ዓለም ነው አይደል? ብርሃናት ዓለም ነው። ኦኬ፣ ቅዱሳን ብርሃን ሲባሉና ክርስቶስ ብርሃን ሲባል አንድ ነው አይደለም? ምን ነው ልዩነቱ? ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው። በእርሱ በጨለማ ውስጥ የተቀመጠ ወደሚደነቅ ብርሃን ጠራሁት ያለው በእርሱ ሞትና ትንሣኤ ለህይወታችን ለሞተው ለጨለመው ህይወታችን የዘላለም ሞታችን የዘላለምን ህይወት ስለሰጠን ያ በብርሃን ይመሰላል። እኔ ጠየቁ ቅዱሳን ብርሃን ሲባሉና ክርስቶስ ብርሃን ሲባል ልዩነቱ ምንድነው? እኮ የክርስቶስን ነው እኔ ነገርኩህ። የቅዱሳንን ደግሞ የተሰጣቸውን የክርስቶስን ተከትለው የክርስቶስ ብርሃን ነው የሚያንጸባርቁት። ቅዱሳኑን ብርሃን ስትል እግዚአብሔርንም ብርሃን ስትል ወርዱ አንድ ነው አይደል? አንድ ነው። ብርሃን የሚለው ለሁለቱ ተጠቀምክ። የክርስቶስን ብርሃንነት ተሻው ማለት ነው? ተጋፉ ማለት ነው አይደለም? ይብራራል ማለት ነው አይደል? አዎ። ለምሳሌ ቅዱስ እግዚአብሔር ነው አይደል? አዎ። ሰዎችን ቅዱስ ይባላሉ። አዎ፣ ቅዱስ ጳውሎስ ይባላል። በጣም ጥሩ። ቅዱስ እግዚአብሔር ሲባልና ሰዎች ቅዱስ ሲባሉ ምንድነው ልዩነታቸው?
ያው እነሱ በጸጋው ነው የሆኑት ሰዎቹ ከእግዚአብሔር ባገኙት ከቅድስናው ካገኙት ተካፋይ ሆነው ነው ቅድስናን ያገኙት። በጣም ጥሩ። አንድ ክፍል ደግሞ ላንብብልህ። ገላትያ 4:4 ላይ ቅዱስ ጳውሎስ ስለራሱ እንዲህ ብሎ ተናገረ። ገላትያ 4:14 ላይ 4:14 ሜላ መሰለ ገላትያ በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም አለና፣ ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ። በደንብ አስተውል። ራሱ ቅዱስ ጳውሎስ የሚናገረው ምን እያለ? እኔን የተቀበላችሁኝ እንደ እግዚአብሔር መልአክ ደግሞ እንደ ኢየሱስ ክርስቶስ አዎን እንደ ኢየሱስ ክርስቶስ ተቀበላችሁኝ አለ። ቅዱስ ጳውሎስ ራሱን እያነጻጸረ ያለው ከማን ጋር ነው? እንደ ጌታ ኢየሱስ ክርስቶስ። ይቻላል እንደ ጌታ ጋር ማነጻጸር? አይቻልም። እሺ ቅዱስ ጳውሎስ ከመላእክት ጋር ራሱን ያነጻጸረ ነው። ከመላእክት ጋር ማነጻጸረ፣ እንደ እግዚአብሔር መልአክ ብሎ ራሱን አነጻጸረ። አመጣና ደግሞ እንደ ክርስቶስ ኢየሱስ ስለተቀበላችሁኝ አለ። እኩል እያደረገ ነው ራሱን ቅዱስ ጳውሎስ? አይደለም። ይፈታል። አየኸው እንደኔ አሁን ይሄንን ሙስሊሞች ያመጡና ይሄው ጳውሎስ አምላክ ይላል። ይሄን ይዘው የሚገርም ይሄው ጳውሎስን ታመልኩታላችሁ የሰው አምላክ አላችሁ ይሉናል። አየው እኛ ደግሞ ነው ይሄ እንደዛ ይፈታ የሚፈታው በዚህ መልኩ ነው እናሰዳቸዋለን። አሁን የታምረ ማርያም ላይ ቢጻፍ ለምሳሌ ድንግል ማርያም ወይ ተክለ ሃይማኖት በታምራታቸው ላይ እንደ እግዚአብሔር መልአክና እንደ ክርስቶስ ተቀበላችሁኝ ቢሉ አቤት ጴንጦቹ የምታብዱታል። እንዴት ተክለ ሃይማኖት ራሱን ከመልአክና ከክርስቶስ ጋር ያመሳስላል አይደለም የሚባል የነበረው? እውነቱ ይሄ ነው። እውነቱ ለህሊናችን ነው አልካልን። ይሄ ገድል ላይ ቢጻፍ ልክ እኮ ነው። አሁን ለዚህ እኮ ነው መጀመሪያ እኔ ስል ቅድም አልተረዳኝም እንጂ መዝሙር ያሬድ እኛ አንድ የሚያደርገን ነገር ብዙ ነው። በልዩነታችን አንተ አሁን እኛን የተረዳህን ጴንጤ ስለማታውቅ እየሰማው ስለነበር እኮ ነው። ቅድም አንተ ራስን ያልከው ማርያምንና መስቀሉን አናመልክም አልክ አይደል? እኛ ግን ምንም መስለን ትምህርቱ ላይ እናተኩር ወንድሜ፣ ትምህርቱ ላይ እናተኩር። እኔ እያልኩኝ ያለሁት መሰለህ እናንተ የምትረዱን ሮንግ ነው። ስለዚህ አንተም እኮ ጭንቅላት እንድታስተካክል ነው የምነግርህ። ይኸው ፊት ለፊት 1100 ሰው ጨመረ እየነገርኩ ነው። እኛ ማርያም አምላካችን አይደለችም። ይኸው እኔ ዲያቆን ነኝ፣ የቤተክርስቲያን ልጅ ነኝ። ኦኬ የማላምን ቤተክርስቲያን የማትለው ነገር እኔ እሰማሃለሁ እኮ ፎሎ አረክ ነኝ። ስለዚህ አሁን ፍታልኝ ይሄንን እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ይላል ቅዱስ ጳውሎስ። ራሱን ከእግዚአብሔር መልአክና ከክርስቶስ ጋር እኩል አድርጎ እኩል ተቀበላችሁ ያለ ነው። ምን ማለቱ ነው? ተመለኩ እያለ ነው አይደለም? እያለ አይደለም። እሱ ኦፍ ኮርስ እሱ እኮ አልተመለከም። ምን እያለ ነው? ምን እያለ ነው? እሱ በቃ የጌታ አገልጋይ እንደሆነ እንደ አክብራችሁ ተቀበላችሁኝ፣ እንደ እግዚአብሔር ሰው እንደ መልአክ ተቀበላችሁኝ ሲል እንደ እግዚአብሔር መልአክ እኮ ነው የሚለው እኮ። እንደ እግዚአብሔር መልአክ ተቀበላችሁኝ ሲል መልአክ ነኝ ማለቱ አይደለም። በጣም ጎበዝ። በቃ ስለዚህ መስቀሉና ድንግል ማርያም ሲባል በክብር ተካከሉ ሲባል መለኮቱን እየተባለ አይደለም። ልክ ቅድም አዳም ከኛ እንዳንዱ ሆነ ሲባል መለኮት ሆነ ብለን እንዳልፈታ ነው። አየው ከሶስት አካል አንዱ አካል ሆነ እንዳልፈታ ነው። ራሱ እግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ከራሱ ጋር እንደኛ ሆነ ብሎ ሲናገርለት እንዲያው በቃ አምላክ ሆነ ብለን እንዳልፈታ ነው ማለት ነው። ልክ እንደኛም መስቀሉና እመቤታችን ስንል የክብር ለማለት ነው። እግዚአብሔር ያከበራቸው እነዚህ። ምክንያቱም እናት አድርጎ የሰጠን ድንግል ማርያም ብቻ አይደለም። ሌላ ሴት የጌታ እናት አትባልም ማለት እውነት ነው። እሺ ጌታ ደግሞ ያዳነን በመስቀል ላይ ብቻ አይደል? በሌላ በምንም አላዳነንም። ጌታ በጸሎት ነው እንዲያዳነን፣ በልመና ያዳነን በመስቀል ላይ በመሞት በቤዛነቱ። አየኸው? ለዚህ ነው ቅዱስ ጳውሎስ ከክርስቶስ መስቀል ሌላ ከኔ ትምክህት ይራቅ ይላል። ኦኬ የመስቀሉ ቃል ለሚጠፉ ሰዎች ሞኝነት፣ ለኛ ለምንድን ግን የዘላለም ኃይል ብርታታችን ነው ጉልበታችን ነው ይላል። ስለዚህ በመስቀል ላይ ያደረገውን ትልቅ ስራ በመስቀል ላይ ብቻ የተደረገውን ለማሳየት መስቀሉ እንዳከበረው ያ የወንበዴ መስቀል የነበረውን ቅዱስ ተሰቅሎበት እንዳከበረው ቤዛ እንደሆነ እንዳዳን ለማሳየት መስቀል ደግሞ ከሴቶች ሁሉ ደግሞ ተመርጣ ከፍጥረት ሁሉ ተመርጣ እናት የሆነች ደግሞ ድንግል ማርያም ብቻ አይደል? አዎ እውነት ነው።
በቃ ይህን የተሰጣቸውን የጸጋ ክብር ለማሳየት ተካከሉ ወይ ደግሞ ክብር አላቸው ይባላል ማለት ነው። ልክ ቅድም እንዳሳየው ቅዱስ ጳውሎስ እኔን እንደ ክርስቶስ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እኩል አድርጋችሁ አስተናግዱ፣ ክርስቶስን እንደምትቀበሉት ይሄን ተቀበላችሁኝ፣ መልአክ እንደምትቀበሉት ይሄን መልአክ ተቀበላችሁኝ ብሎ እየነገራቸው ነው። አከበራችሁኝ ማለቱ ነው። እግዚአብሔር ያከበረኝን እኔን ምስኪኑን ወራዳውን አከበራችሁኝ እያለ ነው አይደል? በጣም ጥሩ። በመጽሐፍ ቅዱስ አምልኮ ማለት ነው። አምልኮ ማለት በእኛ በክርስቲያኖች ነው ወይስ በጀነራል? በመጽሐፍ ቅዱስ ኢንጀነራል በመጽሐፍ ቅዱስ አምልኮ ሲባልም ማለት ነው በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም መንፈስ እግዚአብሔርን አምላክን አምልክ ተብሎ እንደተጻፈ እንግዲህ አምልኮ ማለት ለእግዚአብሔር የሚሰጠውን ክብር ለእርሱ ብቻ መስጠት ማለት ነው። አሁን ባልኮ መሰረት በመጽሐፍ ቅዱስ አምላክ የተባሉ እነማን ናቸው? አምልኮ ትርጉሙን የምጠይቀኝ? አምልኮ ትርጉሙን ነገርከኝ። ከዛ በመጽሐፍ ቅዱስ አምላክ የተባሉ እነማን ናቸው? አምላክ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሰዎች አምላክ ተብለው ያውቁም? ሰዎች ተብለው ያውቃሉ፣ ግን አምላክ ናቸው ማለት አይደለም። ለምሳሌ እነ ፈርዖን ሙሴ በፈርዖን ላይ አምላክ አድርጌያለሁ ሲለው ምን ማለቱ ነው? ፈርዖን ለአንተ በፈርዖን ላይ አምላክ ያደረገው እግዚአብሔር ነው። አምላክ አድርጌያለሁ ሲል ምን ማለት ነው? አምላክ አድርጌያለሁ ሲለው በእርሱ በሚያሳየው እግዚአብሔር በእርሱ ላይ ባስቀመጠው ታምር በሚያሳየው ነገር ፈርዖን እንደሚገዛለት ወይም ደግሞ ከፈርዖን በላይ የሆነ ታምራትን እንደሚያሳይ ነው። በጣም ጥሩ። ስለዚህ ገዢ አድርጌያለሁ ማለት አይደል? ገዢ አድርጌያለሁ፣ አለቃ አድርጌያለሁ ማለት አይደል? ስለዚህ አምላክ የሚለው መቀጠል ለመለኮት ብቻ መለኮት ማለት አይደለም ትርጉም ማለት ነው። አምላክ ጥሬ ትርጉሙ እንዳልከው ነው። መለኮት ብቻ መለኮትኛ መለኮት የምንለው እግዚአብሔር አምላካችንን ስለምናመልክ ነው። ጥያቄ አምላክ የሚለው ስም ለመለኮት ብቻ የሚሰጥ አይደለም። ብዙ ጣዖቶች አሉ። በጣም ጥሩ። ሰይጣንም አምላክ ተብሏል። የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ሲባል ሰይጣን የዚህ ዓለም መለኮት የተባለ አይደለም። የዚህ ዓለም ገዢ የተባለ አይደል? ገዢ። በጣም ጥሩ። ለምሳሌ ይሄ በጣም እኮ ያሬድ እኮ ይሄን ሰው ያመልከዋል ካልክ ምን እያልክ ነው? በቃ ይከተለዋል፣ ስለሱ ያወራል፣ ይገዛለታል አይደል? ጎበዝ። ስለዚህ አንድ ሰው አመለክ ካልክ ሁሌም አምልኮ ወይም መለኮትን ለመለኮት የምትናገረውን አምልኮ ማለት አይደለም ማለት ነው አይደል? ምን እያልክ ነው? ትገዛለታለህ፣ ታከብሯለህ እያልክ ነው። በጣም መልካም። ቆላስይስ ላይ እንምጣ። በዚህ በብዙ ጊዜ ፕሮቴስታንቶች ምን ታነሳላችሁ? ለድንግል ማርያም የአምልኮ መስዋዕት አቀርብልሻለሁ የሚል ንባብ አለ አይደል? የምታቀርቡት ሰምተው ታውቃለህ ብዬ አስባለሁ አይደል? አይ አልሰማሁም። ኦኬ፣ ተሰማዋለህ። ምክንያቱም ያው ብዙ ጊዜ ጴንጤዎችን ይዘው ማርያምን ታመልካላችሁ ስለሚሉ ማለት ነው። ኦኬ፣ ማርያምን ታመልካላችሁ ብለው የሚጠቅሱት ጥቅስ አንደኛው ከመጽሐፍቶቻችን ወስደው ላንቺ የአምልኮ መስዋዕት አቀርባለሁ የሚለውን ይዘው ይሄው ማርያምን ታመልካላችሁ የአምልኮ መስዋዕት ብላችኋል ይሆናል። ኦኬ፣ ግን አምልኮ በመጽሐፍ ቅዱስ ሁሌ ለመለኮት የምታደርገው ማለት አይደለም። ምክንያቱም አምልኮ ሲባል ምን ማለት ነው? ቅድም ገዥ አይደለም። ስለዚህ አምልኮ ሲባል መገዛት፣ ያንን ሰው ማመን። ኦኬ፣ ለምሳሌ አንድ ጥቅስ ልስጥህ። ቆላስይስ 2:18 ላይ ትህትናንና የመላእክትን አምልኮ እየወደደ በደንብ አስተውል። ትህትናንና የመላእክትን አምልኮ እየወደደ ባላየውን ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ለቆላስይስ ክርስቲያኖች የተጻፈ መልእክት ነው ቅዱስ ጳውሎስ። ትህትናንና የመላእክትን አምልኮ እየወደደ ይላል። የመላእክትን አምልኮ ማለት ነው መላእክትን ማምለክ እየወደደ ማለት ነው። ከቆሮንቶስ ቤተክርስቲያን መላእክትን የሚያመልኩ ነበሩ። አይ ሰውየው እንግዲህ ክብር እየፈለገ ለማለት ነው።
እንዲመለክ የሚፈልግን ሰው ነው የሚያመለክተው መሰለኝ። አይደለም ትህትና ነው የሚለው ይኸውልህ የሚለው በደንብ አስተውል ቃሉ የሚለው ትህትናንና የመላእክትን አምልኮ እየወደደ ነው የሚለው ከዛ ምን ይላል ባላየው ስታነበው ያለ ፍቃድ እየገባ ይኸውልህ በደንብ አስተውል ወንድሜ አሁን ለመተርጎም እንዳትቸኩል በደንብ ስማኝ የተጻፈው ለቆላሴስ ክርስቲያኖች ነው ኦኬ ለቆላሴስ ክርስቲያኖች ከቅዱስ ጳውሎስ ምን ይላል ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንንም አይፍረድባችሁ ይላል እዚህ ጋር የመላእክትን አምልኮ ሲል ማለት ነው ከቆላሴስ ቤተክርስቲያን መላእክትን የሚያመልክ ነበር እንዴ ነበር የቤት ስራ ችግር የለውም በደንብ አንብቦ እሺ የመጀመሪያ እንደ የመንገር ልስጥ እንዴት እንደምተረጉመው አንደኛ በመጽሐፍ ቅዱስ መልአክ ሲባል ምን ማለት ነው በመጽሐፍ ቅዱስ መልአክ ታዲያ አውዱ እኮ የሚለው እንደ እሱ ሰውየውን እኮ ነው የሚለው ይሄን በስጋ በአእምሮ እየታበየ ነው ቀይ የበራብክ ነው እንደምን ወይ እሺ በጣም የተረጋጋ ልጅ ነው እግዚአብሔር ይስጥልኝ በጣም ጥሩ ውይይት ነበረን እኔ በጣም ነው ማመሰግነው እንደዚህ ተረጋጋ ጴንጤ ደስ ይለኛል የሚማማር የሚያዳምጥ የሚሰማ እግዚአብሔር ይርዳህ እንግዲህ እንድታስተውል እንድትማር በደንብ ልብን ከፍተህ እንድታስተውል ይርዳህ እግዚአብሔር እሺ ጴንጦች ግቡ ለምንድን ነው ኦርቶዶክስ ማትሆኑት ኦርቶዶክሶች አሁን እንዳገቡ ወንድምናቶቼ ተናግሬያለሁ አሁን ጴንጦቹ ለምን ኦርቶዶክስ አትሆኑ ነው እናንተ እኛማ ኦርቶዶክሶች ነን ኦርቶዶክስ ለምን አትሆኑ ለፕሮቴስታንቶች ነው ጥያቄ ስለዚህ ገስት ላላችሁ ኦርቶዶክሶች አንዴ ወረዱልኝ ፕሮቴስታንቶች እንድቀበል ለሆነ ሰዓታት ያለ እሺ አንድ ቁጥር ጻፉ ወንድማችን ኔትወርክ አስወጥቶታል መሰለኝ ችግር የለውም እግዚአብሔር ይርዳህ እንግዲህ ጥቅሱ የሚገኘው ቆላሴስ ምዕራፍ 2 ቁጥር 18 ላይ ቆላሴስ ምዕራፍ 2 ቁጥር 18 ቆላሴስ ምዕራፍ 2 ቁጥር 18 እሺ አንድ ቁጥር ጻፉ ፕሮቴስታንቶች ስለዚህ በመጽሐፍ ቅዱስ አምልኮ የሚለው ብዙ ፍቻ አለው ማለት ነው አንተ ተረዳህ አይደል እንደምን ብዙ ፍቻ አለው አንደኛው አምልኮ ለእግዚአብሔር የሚደረገው አምልኮ መለኮት ገዢ ፈጣሪ ይያልክ ነው ለሰዎች ደግሞ ይሄ ኮሳ አመልካ ስትል መለኮት ያረጋል መለኮት በቃ ሰዎችን መለኮት አድርጓል ማለት አይደለም አይደል ሰው ያመልካ ስትል ያረከውን ያከብራል ይያክሩ አይደል ሰዎችን ያከብራል ለሰዎች ይገዛል ይያክ ነው ስለዚህ እኛ ለድንግል ማርያም የአምልኮ መስዋዕት እንሰዋልሻለን ስም ይያል ነው ማለት ነው የምስጋና መስዋዕት ከልብ የሆነ መስዋዕት ከልብ የሆነ ምስጋና ኦኬ የመገዛት ምስጋና ላንቺ የማክበር ምስጋና እናቀርብልሻለን ይያል ነው እንጂ እያመለክንሽ ነው መለኮት ነሽ ያል አይደለም ስለዚህ በመጽሐፍ ቅዱስ ለሰዎችም በአምልኮ መልክ ተቀምጦ ይተቀመጣል ለምሳሌ ይሄን ክፍል ትህትናንና የመላእክትን አምልኮ እየወደደ ይላል አሁን ማን ነው የመላእክት አሁን መልአክ መቼም አይመለክም አይደል በቆላሴስ ቤተክርስቲያን መልአክ ይመለክ ነበር አይመለክም ስለዚህ ቅዱስ ጳውሎስ የመላእክትን አምልኮ እየወደደ ሲል መቼም ስለነ ገብርኤል ስለነ ሚካኤል ያወራ ነው ቲንክ እንደዛ ነው የምታስበው አይደለም አየው ምክንያቱም በመጽሐፍ ቅዱስ መልአክ የሚለው በብዙ ፍቺ ስለሚፈታ አንደኛው የእግዚአብሔር መልአክ አሉ ቅዱሳን መልአክ እነዚህ ረቂቃን የሆኑ ተሳታን የሆኑት ሁለተኛ ደግሞ የቤተክርስቲያን አለቆች ወይ ደግሞ አዛዦች ወይ ደግሞ መሪዎች መልአክ ይባላሉ ገባ አሁን አምልኮ ግዕዝ ነው አይደል አምልኮ እኮ ግዕዝ ነው ለአምልኮ የሚለው ግዕዝ ወርድ ነው እንጂ ሂብሩ አይደለም ወይ ግሪክ አይደለም ስለዚህ አምልኮ ሲባል ግዕዝ ስለሆነ ግዕዙ ሲፈታ ደግሞ አምልኮ ማለት መገዛት ለዛ መታዘዝ ማክበር የሚለው ሁሉ ይዛል ለምሳሌ የዚህ ዓለም ገዢ ዲያብሎስ አምላክ ይባላል አይደል ዲያብሎስን ሰዎች ያመልካሉ ሲባል ዲያብሎስ መለኮት ነው እያሉ ነው የሚያመልኩት አይደለም ምን እያሉ ነው ዲያብሎስ ይገዙለታል ይፈሩታል ያከብሩታል ማለት ነው አይደል በጣም ጥሩ ስለዚህ አሁን አንተ የምሰጥ ምንድነው የመላእክትን
አምልኮ እየወደደ ሲል ምን ማለት ነው? ምክንያቱም እዚህ ጋር አሁን ያ ሰው የመላእክትን አምልኮ ይወዳል ይላል ወይ መላእክትን ያመልካል ይላል። ምን ማለት ነው የሚለውን በደንብ ፓስተርን ጠይቀህ እንድትፈታልኝ ይፈልጋለሁ። ሌላ ደግሞ ልጨምርልህ ብዙ አዳኝ ያላችሁ ያልከውን አንዳንድ ነገር እያነሳሁልህ ስለሆነ ማለት ነው። እሺ የሉቃስ ወንጌል ላይ እንዲህ የሚል ክፍል አለ። የሉቃስ ወንጌል ላይ እሺ የሉቃስ ወንጌል ላይ ምዕራፍ 13 ቁጥር 7 ላይ የሉቃስ ወንጌል ምዕራፍ 13 ቁጥር 7 ምን ይላል መሰለ? ጌታ ነው በምሳሌ የሚናገረው። ኦኬ ኮሜንት ላይ ለሚሳደቡ ሰዎች መልስ አትስጡ ፕሊዝ። በቃ ጴንጤዎቹ ይሳደቡ፣ ተረት ተረት ይበሉ፣ ውሸታም ይበሉ፣ ይሳደቡ፣ ይተሰከቸው፣ ተዋቸው፣ አትመልሱ። በቃ እኔ አልመልስላቸውም እኮ አይደል? ትምህርት ነው እና ወንድማችን ትምህርት ነው ያዝነው። መጽሐፍ ቅዱስ እያወራን ነው እያጠናን ነው። ሰነፍ ሆኖ የሚሳደብ ካለ ስንፍናውን ተውለት በራሱ እኔ አላስወጣውም። እየተሳደበ ይውጣለት። ስድብ ከአጋንንት ነው ዳግም እነግራችኋለሁ። የሚሳደብ ሰው አጋንንት ነው፣ ከአጋንንት ነው መንፈሱ፣ ቅጁ ከአጋንንት ነው። ስለዚህ ይሳደቡ፣ ተዋቸው። እናንተ መልካም ነገር ብቻ ጻፉላቸው። መልሳችሁ መልስም አትስጡ። ሐሳባችሁ ይበተናል። ከምትማሩበት ነገር ሐሳባችሁ ይበተናል። ይሄ ደግሞ የሸይጣን ስራ ነው። ስለዚህ ለሚሳደቡ ሰዎች ምንም አትመልሱ። ኮሜንት አላጠፋም። ኦኬ እሺ ወንድሜ ለመልስልህ እንመለስ። የሉቃስ ወንጌል ምዕራፍ 13 ቁጥር 7 ላይ ጌታ በምሳሌ ይህን ተናገረ። እሺ ይህንን ምሳሌ ጌታ አለ፣ በደንብ አስተውል። ይህንን ምሳሌ ጌታ አለ። ምን አለ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን መሬትን ታጎሳቁላለች አለው። ኦኬ እርሱ ግን ሰራተኛው መልሶ ምን አለው? ጌታዬ ሆይ ዙሪያዋን እስኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እሺ ቃሉ ይሄ ነው የሚለው ንባቡ። የሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ነው ያነበብኩልህ። አሁን እየፈታ ነው እንሂድ። በመጽሐፍ ቅዱስ መጀመሪያን ክፍል አጥንተው ታውቃለህ? አንብቤዋለሁ። አዎ ግን እንዲህ አጥንቼው አላውቅም። አንብቤዋለሁ። እሺ ሲናጥ ነው እንሞክረው። አይመስልም? ከእንትን ካልከው ካወቅከው መልካም፣ ካላወቅከውም ችግር የለውም። ፓስተርን ጠይቃ አጥንተህ ትመጣለህ። ሐሳቦቹን እሰጥሃለሁ እኔ። እሺ የወይን ባለቤት በመጽሐፍ ቅዱስ የበለስ ባለቤት የወይኑ ባለቤት ተብሎ የሚጠራው ማለት ነው በአዲስ ኪዳን ትምህርት በጌታ ምሳሌ? ጌታ ነው ራሱ ጌታ አይደለም? አዎ ጌታ ነው። በጣም ጥሩ። ያቺ በለስ ፍሬ ሊፈልግባት የበለሷ ባለቤት 3 ዓመት ሙሉ እየተመላለሰ ፍሬ አላገኘባት። ኦኬ እቺ በለስ ተባለችው ማናት? ፍሬ አልተገኘባት በለስ። አይ ቲንክ እንደ ቤተክርስቲያንም ልትሆን ትችላለች። እኛ አይደለም? እኛ ምክንያቱም ፍሬ የሚጠበቅብን እኛ አይደለም? መቼም ፍሬ ነው መንፈሳዊ ፍሬ የሚጠበቀው ከማን ነው? ከኛ ነው አይደል? ስለዚህ ምክንያቱም መንፈሳዊ ፍሬ ተብሎ የሚነገረው መቼም ለኛ ነው። ኦኬ ፍሬ ሊፈልግባት 3 ዓመት መጣ። ኦኬ 3 ዓመት ማለቱ ምን እንደሆነ ታውቀዋለህ? ቁጥሩን 3 ዓመት ያው ሊትራል ወርድ ነው። 3 ዓመት ብዬ ነው የማስበው እንጂ ሌላ ትርጉም አለው? አዎ ትርጉም አለው። ለምሳሌ ለአንዱ 1 ለአንዱ 5 ለአንዱ 10 ሰጠ ሲል አንዱ 1 ሁለቱ ለአንዱ 1 ለአንዱ 5 ለአንዱ 10 ሰጠ ሲል ትርጉም የለውም ብለህ ታስባለህ? አዎ እሱ አለው። በጣም ጥሩ። ምክንያቱም አሁን አንድ ጊዜ ብቻ ቢመላለስ እንዲያው በእስራኤላውያን ቁጥር 3 ቁጥር ነው ፍጹም እንዳትለኝ። በእስራኤላውያን ቁጥር በአይሁድ ልማድ 3 ቁጥር ፍጹም ቁጥር አይደለም፣ 7 ቁጥር ነው ፍጹም። ስለዚህ እዚህ ጋር 3 ዓመት ሲል ምን ማለቱ ነው? ምክንያቱም ከ3 ዓመት ሙሉ ፍሬ ሊፈልግባት ነው የመጣው። ፍሬ ሊፈልግባት መጥቶ ምንም አላገኘም አይደል? ስለዚህ ይሄን ፍቺ ታውቀዋለህ ወይስ የኛን ነው? አላውቀውም። ይሄን ፍቺ 3 ዓመቱን አላውቀውም። የኛን ኦርቶዶክስን ትምህርት ልንገርህ፣ የፕሮቴስታንቱን ግን ጠይቅ። ኦኬ 3 ዓመት ፍቹ ምን መሰለህ? እግዚአብሔር ከኛ ፍሬ ሊፈልግ በወጣትነታችን በጉብዝናችን ከዛ ነው በስተርጅናችን ጊዜ ሰጠናል አይደል? አየህ አሁን ለምሳሌ አንድ ሰው
በልጅነቱ በወጣትነቱ እንደው በቃ ብዙ እንትን ባይል እየቆየ ሲመጣ እድሜ ሲያስተምረው ብስል ይላል አይደል? ወደ ጉብዝናው ሲጠጋ የዛን ሰዓት ፍሬ ማፍራት እግዚአብሔር ይታገሰውና ልክ ጉብዝናው ወራት ላይ ደግሞ በጉብዝናው እድሜ ደግሞ ፍሬ ማፍራት ቢጀምር እግዚአብሔር አይቀበለው? ይቀበላል። ኦኬ። ደግሞ በልጅነቱ በጉብዝናው ፍሬ አላፈራም። አንዳንድ ሰዎች ደግሞ አይተኩልክ ወደ ስትርጅና ሲመጡ በቃ ይተውታል። የኃጢአቱን በደሉን ዓለማዊ ምኞት ይተውትና ወደ እግዚአብሔር ይመለሳሉ አይደል? ስለዚህ በስተርጅና ፍሬ አላፈሩ? ጥሩ ነው። ያፈር ካፈሩ ይቀበላቸው። በጣም ጥሩ። አሁን እግዚአብሔር እነዚህን እድሜዎች ለኛ አይሰጠንም? የንስሐ እድሜ የንስሐ እድሜ ይሰጣል። የንስሐ እድሜ ይሰጥክና ፍሬ ማፍራት ካልቻልክ የሚቀጥለው ነገር መጣ። 3 ዓመቱ ተመላለሰ ከዚች በለስ ምን ሊፈልግ? ፍሬ ሊፈልግ አይደል? ከዛ በኋላ ፍሬ ግን አላገኘባት። ከዛ ቁረጣት አለው። ማንን? ሰራተኛው። ምን አለው አልኩ? 1 ዓመት ቁረጣት ሲለው 1 ዓመት ጠብቃት አለው። በጣም ጥሩ። ቁረጣት ሲለው ከምን ላይ ነው የሚቆርጣት? አሁን መቁረጥና አሁን መቁረጥ ሲባል ከሆነ ነገር ላይ ማላቀቅ ነው አይደል? ከግንዱ ላይ። በጣም ጥሩ። ግንዱ ማን ነው? ግንዱ ክርስቶስ ነው። ክርስቶስ ከህይወት ግንድ ላይ ቁረጣት ሲለው ይሄ ሰራተኛው ምን አለ? ጌታ ሆይ ይችን ዓመት ደግሞ እንበላት ታገሳት፣ እኔ ፋንድያ ላፈስላት ልኮትኩታት አለ። እንደዚህ አርግዣት ረድቻት ፍሬ ብታፈራ መልካም ነው፣ ካላፈራች ግን ትቆረጣለች አለ ማለት ነው። ኦኬ። አሁን የምጠይቅህ አንተን የወይኑ አትክልት ሰራተኛ ማን ነው? ሰራተኛው እንግዲህ ቅዱሳን ናቸው ማለት ነው ወይ አገልጋዮች ናቸው? እስቲ አንድ ክፍል ላነብልህ። ማቴዎስ ወንጌል ምዕራፍ 13 ማቴዎስ ወንጌል ምዕራፍ 13 ቁጥር 39 እንዲህ ይላል። ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ይዛል ጥቅሶቹን አይደል? ይዛለሁ። እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 39 በዚያን ጊዜ ይላል ከቁጥር 36 ነው አንብብልህ። በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ኦኬ። እርሱ መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙን ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መክሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው ይላል። ስለዚህ እዚህ ጋር ቁረጣት ተብለው የታዘዙት ሰራተኞች እነማን ናቸው? መላእክቶች። መልአኩ ቁረጣት ሲለው የወይኑ ባለቤት የበለሷ ባለቤት ያ መልአክም ብሎ መለሰ ማለት ነው። ጌታ ሆይ ይችን ዓመት ደግሞ እንበላት ታገሳት፣ ወይ ምን ማለት ነው? እድሜ ጨምርላት አይደል? አራራላት። እኔ ምን ላርጋት አለ? እኔ ፋንድያ ላፈስላት ልኮትኩታት አለ። ምን ማለት ነው? ላበርታት፣ በመንፈሳዊታ ላበርታት፣ ላግዛት፣ ምን እንድታረግ? ፍሬ እንድታፈራ አይደል? ኦኬ። ምክንያቱም ስትኮተኩት አንደጋ አረሙን ትነቅላለህ አይደል? በቃ ሰይጣን ሲታገል፣ ሰይጣን አረም ሲዘራብህ፣ ሰይጣን ክፉ ነገር ሲያመጣብህ ከእግዚአብሔር ተልኮ እነዚህ መላእክት ምን ያደርጉሃል? ይጠብቁሃል፣ ያግዙሃል። እንደሚያግዙ አሳይሃለሁ። አሁን እዚህ ጋር መላእክቱ ምን እያደረጉ ነው? ስለዚህች ነፍስ ምን እያደረጉ ነው? ድህነትን እየለመኑ ነው አይደል? ግን ይቺ ነፍስ ምንድነው? ግን ምን ስትሆን ነው? አስተውል። ምን ስትሆን ነው? ፍሬ ስታፈራ። በጣም አሪፍ። ፍሬ ማፍራት ደግሞ ምን ማለት ነው? ክርስቶስን መምሰል አይደል? ክርስቶስን በመምሰል ህይወታችን ውስጥ ማን ያግዙናል ማለት ነው? መላእክቶች። አዳኝ የምንላቸው ከዛ የተነሳ ነው። ገባ? ብዙ አዳኝ ኖሮን አይደለም። የመላእክቱ እገዛ ወደ ክርስቶስ ያደርሰናል። የመላእክቱ እገዛ ክርስቶስን እንድንመስል ያደርገናል። የመላእክቱ እገዛ ምን ያደርጉናል? በዕለት ተዕለት መንፈሳዊ ህይወታችን ሩጫ ላይ መላእክት ያግዙናል። ለዚህ ደግሞ ጥቅስ ልስጥህ። ከዚህ የተነሳ ምን ላችኋለን? ለምሳሌ በስጋ በሽታ የሚያድንን ሐኪም
አዳነኝ አይደለም እሱ እኮ አዳኝ ነው ትል አይደለ? አዳኝ ነው ጌታም አዳኝ ነው አይደል? ጌታ ለዘላለም ሕይወት ያድነናል። ቋንዴ ጌታም አዳኝ ነው፣ የሆነ ዶክተርም አዳኝ። ይሄ ዶክተር በጣም ጎበዝ ነው፣ አዳኝ ነው፣ ፈውሶኛል፣ አድኖኛል ትላለህ አይደል? ጌታም አድኖኛል ትላለህ አይደል? ምንድነው ዲፈረንሱ? ወርዱ እኮ አንድ አይነት ነው፣ ቃሉ አንድ አይነት ነው። ቅድም ብሳትልም ትላለህ። ልዩነቱ ምንድነው? ልዩነቱ ክርስቶስ ለዘላለም ነው የሚያድነን፣ ከኃጢአትም ያድነናል። ከኃጢአትም ከበስጋም ይፈውሳል። ይፈውሰናል። ክርስቶስ በባህሪው አዳኝ ነው አይደል? ማንም አይሰጠው ማዳኝነትን። ዶክተሩ ግን ቢያድን ምን እያልክ ነው? የባህሪውን አይደለም፣ እውቀትም ጥበብ ማስተዋል ማን ሰጥቶት ነው? እግዚአብሔር። አየው። ስለዚህ እኛ ቅዱሳን ያድናሉ ስንል ምንድነው ምን እያልን ነው ማለት ነው? በተሰጣቸው ጸጋ ያድናል እያልን ነው ማለት ነው። ተረዳል? ኦኬ። ለዚህ ማስረጃ መጨረሻ ልስጥህ። ወዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን 1:14 ላይ ዕብራውያን 1 እስካሁን እንግዲህ ከመጽሐፍ ቅዱስ አልወጣሁም አይደል? እያየኸኝ ነው። በጣም መልካም። ዕብራውያን 1:14 ዕብራውያን 1:14 ላይ እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው፣ አየው፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም? ምን ይላል? አየው። አሁን እዚህ ጋር ለሁሉ የተዘጋጀ የሚወረስ መዳን ምንድን ነው? አሁን ከስጋ በሽታ እንዳትል፣ ከስጋ በሽታ ብዙ ሰዎች በስጋ በሽታ ይሞታሉ አይደል? እኔም በቅርቡ ወንድሜን ቀብሬያለሁ ከዛሬ 7 ወር 8 ወር በፊት። በስጋ በሽታ ታመም መሞታችን ከመንግስተ ሰማይ ይከለክለናል? አይከለክለንም። ኦኬ። ታዲያ ሁሉ ሊወርሱት የተዘጋጀ መዳን ምንድን ነው? የዘላለም ሕይወት ነው። በጣም ጥሩ። የዘላለም ሕይወት። የዘላለም ሕይወትን እንዲወርሱ የሚያግዙ መላእክት፣ የሚያገለግሉ መናፍስት ወይ መናፍስት የሚላቸው መላእክት ነው። የሚያገለግሉና የሚያግዙ መላእክት አይደሉም? ምን ይላል? አየው። ስለዚህ እኛ አዳኞችን ናቸው። መላእክቱ እኮ ያድኑናል፣ ቅዱሳኑ እኮ ያድኑናል ስንል ምን እያልን ነው መሰለህ? በጸሎታቸው፣ ኦኬ፣ በልመናቸው፣ በጥበቃቸው ያድኑናል እያልን ነው እንጂ እንደ ክርስቶስ ተሰቅለው፣ እንደ ክርስቶስ ደማቸውን አፍሰው፣ እንደ ክርስቶስ በመስቀል ላይ ተወጥረው እያልን ነው። እስካሁን ሳስረዳ ከአንደበቴ ወጥቷል እንደዚህ የሚል ነገር? የለም። አየው። ለቅዱሳኑ አዳኝ ብለን ስንናገርና የክርስቶስን አዳኝነት ስንናገር እኛ ክርስቲያኖች እንለየዋለን፣ እናውቀዋለን። ወርዱ ቃላቱ አንድ ቢሆንም ግን ደግሞ በመጽሐፍ ቅዱስ እግዚአብሔርም አባት ተብሏል፣ እንደ አባቶቻችን ሐዋርያትም አባት ተብሏል አይደል? ስለዚህ ክርስቶስ እኔ እረኛ ነኝ አላለም ብሏል። ሐዋርያትን ጌታ እረኛ ናቸው አላላቸው ብሏል። እሺ፣ ስለዚህ ክርስቶስ እረኛ ሲባልና ሐዋርያቱ እረኛ ሲባሉ እኩል ነው አይደለም? አይደለም። አየው። እንደዚህ እያደረግን እንለያቸዋለን። ስለዚህ ብዙ አዳኞች አላችሁ የሚለውን በዚህ እንድታሰው እፈልጋለሁ። የተነገረ ነገርና እኛ የምናምነው በጣም ልዩነት አለው። እኛ የመላእክቱ ጸሎት፣ የመላእክቱ ልመና ይሄ እገዛ ነው። ምን እንድናደርግ? ፍሬ እንድናፈራ፣ መንፈሳዊ ፍሬ እንድናፈራ። አየው፣ መዳንን እንድንወርስ፣ ወደ መዳን የመጡት ሰዎች እንዲጸኑ ምን ያደርጋሉ? ያግዛሉ፣ ያገለግላሉ። ምን እንዲያገኙ? መዳናቸውን እንዲወርሱ አይደለ? ምክንያቱም አንተ በዓለም ሳለ ፈተና የለብህም እንዴ? አለብህ አይደል? አለብህ። አዎ። በቃ መቼም ሰይጣን አልተውንም አይደል? ይፈትነናል አይደል? ሰይጣን አይፈትነኝ የሚል ሰው አለ? እኔ ካለ በጣም በጣም የሚገርም ሰው ነው። አየው፣ ሰይጣን ይፈትናል። ሰይጣን ሲፈትን መላእክት ምን ያደርጓል? ያግዟል፣ ያገለግሏል። አየህ፣ ለምሳሌ ለምን ጨምርልህ? በምን አውቀው ትለኛለህ? ለምሳሌ እሺ፣ እስቲ ይሄን ደግሞ መልስልኝና በቃ እያጠቃልን እንመጣለን። እዚሁ የሉቃስ ወንጌል ላይ እንዲህ ይላል መጽሐፍ ቅዱስ። የሉቃስ ወንጌል ላይ
ምን መሰለ የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እላችኋለሁ እንዲሁ እስቲ አንድ ሰው ላስገባለ ዳጊ የሚባል ሰው መልአክ ስላንተ አይጸልዩ ይላል ስቢያለው እሺ ናግባ ወንድሜ ዳጊ እስቲ መልአክ ስላንተ እንደማይጸልዩ ጥቅስ ሰጠኛለህ መልአክ ለሰዎች አይጸልዩም መልአክ ለሰዎች አይለምኑም ያልከበትን ጥቅስ ፈልጋለሁ ዝም ብሎ በምኞት በወሬ ከሆነ ራስን ነው የምታታለው እሺ እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ይላል እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ነው ይላል አይደል ኦኬ በጣም አስተዋላው ንስሐ የሚገባ ሰው በሰማይ ነው በምድር ነው በምድር አሁን እናንተ በመናወራበት ሰዓት ኢን ሚሊየንስ ሰው ንስሐ ይገባል እሺ በሰማይ ታዲያ በምን ታውቀው ነው ደስታ የሚደረገው ማን ነግሯቸው ነው ያው የእግዚአብሔር ቃል ስለሚል ነው የእግዚአብሔር ቃልማ አለ ግን ማን ለሱ ፈቃደኛ ምክንያቱም በሰማይ በምድር የሚደረገውን ነገር አያውቁም ቅዱሳን ስለምትሉን ቅድም ብያለሁ እኔ የሙታን አምላክ ማምለክ ስለማልፈልግ ጴንጤ አልሆንም ያልኩ ለዛ ነው እኔ ማመልከው ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ በእርሱ ያመኑት ሁሉ በስጋ ሲያርፉ ሕያው ናቸው በምድር ያለውን ያውቃሉ ብዬ አምናለሁ የሚያውቁት መለኮት ስለሆነ ሳይሆን ከእግዚአብሔር ጸጋ የተነሳ ከክርስቶስ ጋር ስለሚኖሩ ያ መኖራቸው መገለጫው ሕያውነታቸው ነው ስለዚህ ከጸጋው የተነሳ በምድር ያለው ነገር ያውቃሉ ማስረጃ ይሄው ምን ይላል በሰማይ ደስታ ይሆናል ይላል በሰማይ ማን ነው የሚኖረው ወንድም ነው በሰማይ ያው እግዚአብሔርና መላእክቱ አሉ ቅዱሳንም አሉ ያው ግን ደስታ የሚለው እሱ ጋር ታላቅ ደስታ ይሆናል የሚለው እኮ መላእክቶችንም ነው መላእክቶች ራሳቸው ደስ ይላቸዋል የሚል ቃል ማለት በምን አውቀው ይሄ በምድር ላይ ኃጢአት ንስሐ የሚገባው እንደው በምድር ላይ አሁን እናንተ በምናወራበት ሰዓት ግማሹ ንስሐ ይገባል እያለቀሰ ነው በዚህ ሰዓት ብዙ ነገር አይደል ኦኬ ስለዚህ በምድር ላይ የሚደረገው ኢን ሚሊየንስ በየዓለሙ የሚደረገው ማን ነው የሚነግራቸው ያው እግዚአብሔር ለእግዚአብሔር አይደል የሚያድነው እሱ እኮ ኦምኒ ፕሬዘንት እና ሁሉን የሚያውቅ ነው በዛ እሱን እንግዲህ አሁን ለምሳሌ እሱ ጋር ዲቴል እንዲህ ነው ልል አልችልም መጽሐፍ ቅዱስ ዝም በሚልበት ነገር ላይ ዝም ነው የምለው ለምን ዝም ትላለህ ጸጋ ግን በሰማይ ታላቅ ደስታ ይሆናል ይላል እንጂ ጸጋ እግዚአብሔር ባለ መላእክቶች ይሁኑ ማን እንደሚደሰት ማን ነው የሚደሰተው በሰማይ እስቲ ንገረኝ በሰማይ የሚደሰተው ማን ነው በቃሽ እሺ ሌላ ጴንጤ ያለው ኦርቶዶክስ መሆን የማትፈልጉበትን ምክንያት ጴንጤዎች ግቡና ንገሩኝ ወንድማችን በጣም አመሰግናለሁ በደንብ አጥና ኦኬ በደንብ ሪሰርች ለማድረግ ሞክር ስለ እምነትን ጠንቀቅ ኦርቶዶክሳዊ ትምህርትንም በደንብ ወቅ እሺ ማን ልበል ሰላም እንዴት ነህ ያሬዶ እግዚአብሔር ይመስገን ማን ልበል ሁሉ ሰላም ያው የተጻፈው ጆሴፍ ትናንት አውርቼ ነበር እንዳላወራው ማለት ትናንት ሳይሆን በቀደም አውርተን ነበር መንገድ ላይ ስለሆንኩ ጫጫታ ብዬ ወረድኩ ስለሚረብሽ የኔ ባክግራውንድ ኦኬ እሺ ከቤተ እምነት ነው እንደምን እኔ ከወንጌል አማኝ ነኝ አይ መቼም የወንጌል አማኝ የሚባል ቤተ እምነት የለም አይደል ካውንስሉም የወንጌል አማኝ ብሏል ለሚከፈላችሁ ሙሉ ወንጌል ቃለ ሕይወትም እያለ የሚከፈላችሁ ወደ ፖይንቱ ብንሄድ አይሻልም ያሬድ ያው ይገባል አንተ ይሄ ተለምዶ ጥያቄ ሆነ እንጂ አይ አይገባኝም ምን የት ነው ቤተ እምነት ንገረኝ ወንጌል ስለምናምን ማለት ነው እሺ ወደ ሐሳብ እንግባኔ ሙሉ ቤተ እምነት የት ነው እንደምን ሙሉ ወንጌል አልኩ ሙሉ ወንጌል በጣም ጥሩ እሺ አመሰግናለሁ ስለመጣ ጥያቄው የዕለቱ ጥያቄ ኦርቶዶክስ መሆን የማትፈልጉበት ሶስት ምክንያት ምንድነው ወይም ኦርቶዶክስ እንዳትሆኑ ያዛችሁ ምንድነው ነው ጥያቄውና እኔ ጴንጤ የማልሆንበትን ምክንያት ሶስት ምክንያት ነግርሃለሁ አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ ከዛ ምክንያቶቻችንን በመጽሐፍ ቅዱስ እንፈትሻለን ማለት ነው ስለዚህ እስቲ ንገረኝ ሶስት ምክንያቶች ኦርቶዶክስ የማትሆንበትን ምክንያት ኦርቶዶክስ ጋር ጌታ ስለሌለ ጌታ የለም እሺ ሁለተኛ ምክንያት ፍጡር ስለሚመለክ አንድ ነው ሁለተኛ ምክንያት ነው እሱ ያው ነው ከሌለ ያው ብዙ ማስቀመጥ ይቻላል ዞሮ ዞሮ ፖይንቱ ጌታ የለም እዛ ጌታ የለም ፍጡር ይመለካል አይደል ያ
እሺ ሶስተኛ ምክንያት አለ? አረ በቂ ነው ያሬዲ። በጣም ጥሩ ችግር የለውም። እሺ ፍጡር ይመለካል አልክበት ማስረጃ ስጠኝ። ያው ማርያምን እያመለካችኋት አይደል? ወንድሜ ትልቅ ሰው ነው መቼም አይደል? አምሹር 18 ዓመት በላይ ስለሆንክ ነው ቲክቶክ የከፈትከው። ድምጽም ደግሞ እንደማ በጣም በሰጋል ከሰው እንደዚህ አይነት አንተም ትልቅ ነህ። ኢንዳይሬክት ሌላ አታክ ሳይሆን ያሬዲ የመንፈሳዊ ነገር ነው የምናወራው። ጆሴፍ አስገባኝ፣ እኔንም ለማዳመጥ እድል ስጠኛ። አንዴ ስታወራ ታዲያ ንግግርህን እንደ በሰለ ሰው አድርጎ እያልኩክ ነው። የበሰለ ሰው ንግግሬቱ መሰለ። ለምሳሌ ፍጡር ይመለካል ትላላችሁ አልከኝ። ኦኬ ጽፌልሃለሁ እኮ ተቀበልኩ። እስቲ ማስረጃ ስጠኝ ስለ ባሪያም ተመኳታለ ከምትለኝ ይሄው ትምህርታችሁ ይሄው ብለህ በእውቀት አስረዳኝ ፕሊዝ። ዝም ብሎ እንዲህ ሳይሆን በእውቀት በበሰለ ውይይት እናድርገው። 1500 ሰው የበሰለ የሚጠቅም ነገር ያገኝ። ማስረጃ ስጠኛው። ኦኬ ቤት ካስገባኝ እኔንም ታግሰ ለመስማት ሞክር። አንተ ብቻ ጋይድ አታርገው። ማስረጃ ስጠኝ። ሰው ስታስገባ ቆይ ታገሱ። እናንተ ጋር እኮ ችግሩ ለመሰለ ማስረጃ ብቻ ነገር አለ ገልጣችሁ ማስረጃ ብቻ ወንድሜ ማስረጃ ብቻ። አንተ እኔ የምሸፋፍነው ማስረጃ ካለ ስማኝ ወንድሜ። አትፍራ፣ አስገብተኛል እናውራ። ስማኝ የሚፈራ ነው በማስረጃ አትፍራ። ያሬድ አንዴ ስማኝ። የሚፈራ ሰው ደረት ያስነፋል። አይ ያው ለሚውት ላደርግ ነው። የሚፈራ ሰው ማስረጃ ስጠኝ አይልህም። እሺ የሚፈራ ሰው አያስገባም ሲጀመር። ቀጥሎ ማስረጃ ስጠኝ። ቤት ሰው አስገብተህ እንደዚህ ነው የምታጣድፈው? አንዴ ስማኝ። ስነ ስርዓት አለው እኮ ሰው ቤት ውስጥ ጋብዝ ሰው። ለምን ትፈራለህ? ካልሰማኸኝ ግዴታ የለብኝም አንተን መጠበቅ። ሰው ስማኝ። እኔም አልጠብቅህም፣ ችግር እኮ የለውም። በጣም ጥሩ። ስለዚህ ስማኝ። ጋዶ ዓለም ያለው ውሸታችሁን እኮ እንዳይወጣ መሯሯጡ ጥቅም የለውም። ያሬዲ ጆሴፍ ይኸውልህ አንተ እውነት ካለ ማስረጃ ላይ ትኩረት አድርግ። ማስረጃ እውነት ከያዝክ ታገስ። ጋብዘኸኛል እኮ አዳምጠኛ። ማስረጃም ብቻ ነው። አዳምጠኛ ትጣደፍ። ማስረጃ ስጠኝ። ያሬዶ አትፍራ፣ ይዞ ሌላ ትርፍ እንዳታወራ። ማስረጃ እኔ አልለቅም። ባይዘይ ማስረጃ ስጠኝ። አትጣደፍ። ማስረጃ ተረጋጋ። ይኸውልህ እኔ ግራና ቀኝ ሳልጠቅስ ህሊና ማያውቀውን ከፍጡር አምልኮ ወጥታችሁ ወደ ጌታ ተመለሱ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር። እኔ ምንም አልናገርም። አይዞህ። እኔ እንዳንተ ምናምን ይሄ ትርፍ ቃላት ምናምን አልናገርም። በእግዚአብሔር በቃ ልቦና ይስጥ ነው የምልህ። ስለዚህ ችግር የለውም። ኮሜንት ላይ ምን እንዳሰቡት አደራ። እሺ ኮሜንት ላይ ማንም ሰው እንዳይሰድበው። አደራ። በቃ ትልቁ ነገር እያያችሁ ነው አይደል? በቃ ስለዚህ ማስረጃ ያለ ሰው ብቻ አውራኝ። ማስረጃ ብቻ። ይሄ ትችት፣ ጥላቻ ውስጣችሁ የተሞላውን የጥላቻ ወሬ፣ ይሄ የመንደር ወሬ ከያዛችሁ ይሄ እንደዚህ ነው የምትሆኑት። ማስረጃ ካለ ግን ለዚያው ጽፌልህ ይሄው የጻፍኩኝ እኮ ነው። ይሄው ጌታ የለም ፍጡር ታመልካላችሁ። ይሄው ጽፌልሃለሁ። አምጣ ማስረጃ ስልህ ፍጡር ከምታመልኩ እሺ እኔ በማስረጃ የሚያወራኝ ጴንጤ ፕሊዝ። ይሄ ወሬ፣ ይሄ አሉባልታ፣ ይሄ በቃ በየአዳራሹ ሆነ ፓስተር ገንዘባችሁን ለመበዝበዝ ሲል የነገራችሁን ውሸት ወይ ደግሞ የሆነ ቲክታከር ወይ የሆነ ዩቲዩበር በጊፍት ለማግኘት የቤቱን ኪራይ ለመክፈል የነገራችሁን ውሸት ይዛችሁ አትምጡ። በቃ በማስረጃ በእውቀት አድርጉት። ኦኬ እሺ ሌላ ሰው ካለ አንድ ቁጥር ጻፉ። አንድ ቁጥር እሺ ክርስቲያን ላስገባ። እሺ ስቤያለሁ። ክርስቲያን ማርቆስ አላስገባህም ፕሊዝ። ነግሬያለሁ። እኔም አላስገባውን ሰው አላስገባም እላችኋለሁ። ማርቆስ አላስገባህም። ምክንያቱም ምንም እኔ ይደክመኛል ቱ ቢ ኦነስት እና ደግሞ እኔ አልችልህም። እኔ የምችለውን ሰው ነው ፈልገው። እሺ ክርስቲያን ሰላም ብያለሁ። ያሬድዬ እንደምን አለ? ክብሩ ይስፋ እግዚአብሔር ይመስገን። ማን ልበል? መቼም ይቅርታ አድርግልኝ፣ ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ጥፋት አጠፋ። እሺ ይቅርታ በቃ እሺ ልውረድ። እሺ በኋላ አስገባሃለሁ። እሺ ይቅርታ ችግር የለውም። እሺ ፕሮቴስታንቶች አንድ ቁጥር ጻፉ። ለምን ኦርቶዶክስ አትሆኑም? እሺ ዳጊ ላስገባ ና እስቲ ገባ ወንድሜ። ቅድም ከታች ስጽፍ ነበርና መላእክት አይጸልዩ ምናምን ስትል ነበርና ገባ ስቤያለሁ። ኦርቶዶክሳን አላስገባም ብያችኋለሁ። ፕሊዝ ኦርቶዶክሳን አላስገባም፣ ፕሮቴስታንቶች ነው የማስገባው። ዳጊ ስቤያለሁ። አንድ ቁጥር ዝም ብላ ጻፍ። ከገባ ግባ፣ ካልገባ ራስን አታታል። አንድ ቁጥር እየጻፍክ
እየሳብኩ ነው። ተቀበልና ግባ። ያለበለዚያ ምንም ፖይንት የለውም። የምትቀበለው ተቀበልና ግባ። ዳጊ የምትባለው ወንድሜ ይሄ አንድ ቁጥር እየጻፋችሁ ድራማ ምናምን ብዙም አያዋጣም። ማን አቤሴሎምዬ መሳብ አልቻልኩም። እሺ ወንድም አለ መሳብ አልቻልኩም። አቤሴሎም ወንድሜ መሳብ ስላልቻልኩ ነው። መሳብ አልቻልኩም። ከገስት ላይ ያላችሁ ኦርቶዶክሳን ውረዱ ፕሊዝ። እኔ ፕሮቴስታንቶችን ብቻ ነው የምፈልገው አሁን። እሺ አንድ ቁጥር ጻፋችሁ ስባችሁ አትገቡም። እሺ አቢል ሳብ ደግሞ እስቲ እሺ አቢል አቤት ሰላም ነው። ሰላም ነው ወንድሜ እንዴት ነህ? አለሁ እግዚአብሔር ይመስገን። ክብሩ ይስፋ። ማን ልበል? አቢ ነው ስምህ? አዎ አቢ ነዘር እባላለሁ። አቢ በለኝ። አቢ እሺ ወንድም አለም ከየት ቤተ እምነት ነህ? እኔ ወንጌላውያን የሚባል ቤተ እምነት የለም መቼም ታውቃለህ። ካውንስሉም መድቦ ሙሉ ወንጌል ቃለ ሕይወት እያለ ነው ቤተ እምነት ብሎ የዘረዘራችሁ። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ። ሙሉ ወንጌል። እሺ ሙሉ ወንጌል ነው። አሪፍ። ምንም እኮ ችግር የለውም እኮ ወንድሜ። እኮ መገለጫችሁ ማንነታችሁ ስለሆነ ሙሉ ወንጌል ነኝ ብትል እኮ ምንም ማተር አያደርግም። ምክንያቱም ፕሮቴስታንት የሚባል ቤተ እምነት የለም፣ የታወቀ ነው መቼም። ኦኬ እሺ ወንድሜ ርዕሴ ምንድነው? ዛሬ እንደምታየው ኦርቶዶክስ ለምን አትሆኑ ጴንጤዎች ነው የኔ ጥያቄ። እና 3 ምክንያት ትነግረኛለህ ኦርቶዶክስ የማትሆንበትን። እሺ 3 ምክንያቶች ትነግረኛለህ፣ እኔም 3 ምክንያት እነግርሃለሁ። ከዛ በኋላ 3ቱ ምክንያት በመጽሐፍ ቅዱስ እንመዝናለን። ተስማማ? አዎ ችግር የለውም። በጣም አሪፍ። 3 ምክንያቶችን ንገረኝ እስቲ አስቀድመህ። የመጀመሪያው ምክንያት በክርስቶስ ዙሪያ ነው። በክርስቶስ ምልጃ አማላጅነት ማለት ነው። ክርስቶስ ይማልዳል። እኛ ኦርቶዶክስ የማትሆንበትን ምክንያት ንገረኝ አልኩህ ወንድሜ። እኮ ማልሆንበትን ምክንያት እየነገርኩህ እኮ ነው። እኮ አልነገርከኝማ። ምን በአማላጅነት ምን እናንተ አማላጅ አትሉት ነው? በኢየሱስ አማላጅነት ስለማታምኑ፣ በክርስቶስ አማላጅነት ስለማታምኑ። በምኑ ነው የምናምነው እኛ? ያማልዳል ብላችሁ ስለማትቀበሉ እኮ በምኑ ነው የምናምነው እኛ? አያማልድም ስንል ምን ያደርጋል? ይፈርዳል። ከ2000 ዓመት በኋላ እንትን ብሏል። ከዚህ በኋላ አይማልድም ትላላችሁ እኮ። ቆይ እኔ ያልገባኝ ነገር ወንድሜ፣ ቆይ ተረጋጋ። ሰው እንዲህ ስለምትሉ ኦርቶዶክስ አልሆንም በለኝ። እናንተ ክርስቶስ ይፈርዳል ስለምትሉ እኔ ደግሞ አይፈርድም ስለምን ነው የምትለው? አልገባኝም። ፖይንትን አስቀምጥልኝ። ፖይንቴ በክርስቶስ አማላጅነት ስለማታምኑ ነው። አሁንም ቢሆን አሁን ክርስቶስ ፈራጅ ነው ወይስ አማላጅ ነው ወይስ ፈራጅ አይደለም? አሁን አማላጅ ነው በሚለው አንተ አሁን ፈራጅ አይደለም ብለው ነው የምታምነው? ፈራጅም ነው አማላጅም ነው ብዬ ነው ማምነው እኔ። ፈራጅም ነው አማላጅም ነው። ኦኬ እሺ። ሁለተኛ ምክንያት ምንድነው? ጥሩ እሺ፣ ይዣለሁ፣ ችግር የለውም። ሁለተኛ ምክንያት ደግሞ ክብር ለእግዚአብሔር ብቻ፣ እግዚአብሔር ብቻ ነው መመለክ ያለበት። ሌላ ቅዱሳን ወይ ለሌላ ለመላእክት ለቅዱሳን ጸሎት አይገባም፣ ዝማሬ አይገባም፣ አምልኮ አይገባም በሚለው ማለት ነው። ቅዱሳን ለቅዱሳን አምልኮ ታቀርባላችሁ ነው? ታመልካላችሁ ነው? ኦኬ አምልኮ ታቀርባላችሁ፣ ሰግዳላችሁ ምናምን ነው አይደል? ታመሰግናላችሁ። ዝማሬ እሺ 3ኛ ምክንያት ምንድነው? 3ኛ ምክንያት ደግሞ ያው በስራ ይዳናል ስለምትል በስራ ስለምትጨምሩ ማለት ነው። እምነት ላይ ስራ ስለምትጨምሩ። በጣም መልካም አሪፍ። እሺ ይሄ ነው ምክንያት። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገርህ። እኔ ደግሞ ጴንጤ የማልሆንበት ምክንያት የክርስቶስ ተቋሚ መሆን ስለማልፈልግ። ጴንጤዎች የክርስቶስ ተቋሚ ናቸው ብዬ ስለማምን። በምን ምክንያት ብትለኝ፣ ለምሳሌ ኢየሱስ ክርስቶስ ስጋዬ ደሜ እውነተኛ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እናንተ ደግሞ
ቅዱስ ቁርባን የጌታ እውነተኛ ስጋና ደም አይደለም፣ ምሳሌ ነው፣ መታሰቢያ ነው፣ ምልክት ነው፣ ህይወት አይሰጥም ትላላችሁ። ጌታ ደግሞ ስጋና ደሜ ህይወት ይሰጣል ይላል። ስለዚህ ከክርስቶስ ትምህርት ጋር ስለምትጋጩ እኔ ደግሞ ክርስቶስ ጋር መጋጨት ስለማልፈልግ ጴንጤ አልሆንም። አንደኛው ይሄ ነው። ሁለተኛው እኔ የሚመላለስ ክርስቶስ የለኝም። የሚመላለስ ክርስቶስ ማለት ክርስቶስ ለሁለተኛ ጊዜ ወደዚህ ይመጣል። ያ የዛን ጊዜ ዓለም ፍጻሜ ይሆናል። ያንተ ክርስቶስ የፕሮቴስታንቱ ክርስቶስ ግን የሚመላለስ ነው። አንዴ መጥቶ አድርጓል፣ ተመልሶ ይመጣና ደግሞ ይነጥቃችኋል። እናንተ ይነጥቃችሁና ለ1000 ዓመት የሚላለ ለ500 ዓመት የሚላለ የተለያየ ትምህርት አላችሁ። ስለምስቅቅል ያለ ትምህርት ነው። ከዛ ደግሞ እናንተን ያቆይና ከዛ ደግሞ እታች ያሉትን ደግሞ ለሐዋርያው አሳልፎ ይሰጣል። ከዛ እናንተ መርጦ ይወስዳል። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና እንደዚህ ሶስት የሚመላለስ ጌታ እኔ አላውቅም ከሐሰተኛው ክርስቶስ ካልሆነ በስተቀር። ስለዚህ የሚመላለስ ጌታ ስለማላምን ስለማልቀበል የኔ ጌታ ደግሞ ምን ብሎ ነግሮኛል? እመጣለሁ፣ የመጣው ጊዜ ከወስዳችኋለሁ፣ ያን ጊዜ የዓለም ፍጻሜ ይሆናል። በቃ አለቀ። ስለዚህ የሚመላለስ ጌታ ስለማላቅ ጴንጤ መሆን አልፈልግም። ሶስተኛው ጴንጤ የማልሆንበት ምክንያት ጥምቀትን ስለምትክዱ፣ ጥምቀት አያድንም ስለምትሉ፣ ጌታ ያመነ የተጠመቀ ይድናል ብሏል። ቅዱስ ጳውሎስም ስለ ጥምቀት በብዙ ቦታ ነግሮናል። በኋላ ጥቅሱን እያወጣው እነግርሃለሁ። ሰዎች ጌታን የሚለብሱት በጥምቀት ነው ብሎ ነግሮናል። ሰው ሳይጠመቅ ጌታን አይለብሰውም። ሳትጠመቅ ጌታን ሳትለብሰው ጥምቀት አያድንም ስለምትል የጌታ ትምህርትና የሐዋርያቱ ትምህርት ተቃራኒ ስለሆናችሁ እናንተ ጴንጤዎች ጴንጤ መሆን አልፈልግም። የጌታ ትምህርት ተቃዋሚ መሆን ስለማልፈልግ ጥምቀት ያድናል። ጥምቀት ክርስቶስን የምንለብስበት ነው። ጴንጤዎች ደግሞ ጥምቀት ዝም ብሎ ውሃ መንቦራጨቃ ነው እንዲያው ምሳሌ ነው ምናምን ተምሳሌ ስለምትሉ በጥምቀት የሚገኘውን ጸጋ ስለምትክዱ ጴንጤ መሆን አልፈልግም። ሶስቱን ይዘልኛ ብዬ አስባለሁ። በኋላ እነዚህ ሶስቱ ላይ በመጽሐፍ ቅዱስ የምጠይቅ ጥያቄ ስላለኝ ማለት ነው። እሺ አንድ ጥቅስ ላንብብልህ። አንተ ጠይቀኝ ለመልስልህ፣ ከዛ እኔ ጠይቁን ትመልስልኛለህ። በክርስቶስ አማላጅነት አታምኑ ብለሃል አይደል? ላብራራ እሱን አይ እኛን ጠይቀን እኮ እኔ ላብራራ እንጂ የኛን እኔ ያለ ጠይቀኝ እንዲህ ስለምትሉ ስላልከኝ ነው። እሺ አማላጅ ማለት ነው። በነገራችን ላይ አማላጅ ማለት አሁን ለምሳሌ በማህበረ ቅዱሳን በእናንተው ፍቺ ማለት ነው። ወንድሜ በመጽሐፍ ቅዱስ ፍታልኝ። በጴንጤ ትምህርት ፍታልኝ ፕሊዝ። መረጃ እኮ ነው እየነገርኩህ ያለው። መረጃ አንተ እንደ ትምህርት ፍታልኝ። በአንተ በፕሮቴስታንት ኦርቶዶክስ ራሱ ፍቺ አማላጅ የሚለው አስታራቂ አቀራራቢ ማለት ነው። አብይ ወንድሜ ኦርቶዶክስ አይደለም። ኦርቶዶክስን ተዋት። ኦርቶዶክስ አይደለም። እኔ የኦርቶዶክስን ላብራራ፣ አንተ የጴንጤን አብራራልኝ። አንተ የሙሉ ወንጌልን አማላጅ ብቻ አብራራልኝ። አማላጅ ማለት ነው። አማላጅ ማለት አስታራቂ ማለት ነው። መማለድ ማለት ነው። መለመን ማስታረቅ ማለት ነው። መለመን ማስታረቅ። በጣም ጥሩ። የክርስቶስ ምልጃ ግን አስታራቂ። ቆይ እንዳወራ ግን እድል እየሰጠኝ አይደለም። ጠየከኝ ለመለስ ስል ወይ በደቂቃ እናወራ። ቀጥል ጨርስ ሐሳብን፣ ችግር የለውም። እሺ አማላጅ የሚለው አስታረቀ፣ አቀራረበ የሚለውን ይይዛል። የክርስቶስ ምልጃ ደግሞ ለመነ በሚለው ሳይሆን አስታረቀ፣ አቀራረበ በሚለው ላይ ፎከስ ያደርጋል ማለት ነው። አሁን ምን እያደረገ ነው? በክርስትና ሲፈታ አሁን ምን እያደረገ ነው? እንደ ጴንጤ እኮ ልንገራ። ዕብራውያን 7:25 ላይ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ይላል። ከዛ በኋላ ዝቅ ብሎ 28 ላይ ዕብራውያን 7:28 ላይ እንደ ሌሎቹ ሁል ጊዜ መስዋዕት ይዞ መቅረብ አይገባውም። አንዴ ያቀረበው ያ መስዋዕትነት ያ ደግሞ ሁል ጊዜ ሲያስታርቅ ሲያቀራርብ ይኖራል። አሁን ምን እያደረገ ነው ያልከው ወንድሜ? እኮ ያ ደግሞ ያስታርቃል። አሁንም ትኩስ ነው ማለት ነው። ከማን ጋር ነው? አሁንም ያስታርቅ። ከማን ጋር? ከእግዚአብሔር ጋር። እግዚአብሔር ስትል እግዚአብሔር ከመንፈስ ቅዱስ ጋር እኮ ልመልስልህ። አሁን አንደኛ ዮሐንስ 2:1 ላይ ልጆቹ ኃጢአትን እንዳሰሩ ብትሰሩ ግን በአብ ዘንድ ጥቅስ ብቻ መጥቀሰውን ከማን ጋር ያስታርቃል? ከእግዚአብሔር ጋር አልኩህ እኮ። ራሱና አብ ወልድ መንፈስ ቅዱስ አለ። ከመንፈስ ቅዱስ ጋር ያስታርቃል? አዎ ያስታርቀኛል። እንዴ ከመንፈስ ቅዱስ ጋር ያስታርቃል? እግዚአብሔር የሚለውን ስም ነው የምጠቀም። መንፈስ ቅዱስን በለው። ምክንያቱም
በሮሜ 8:26 ይኸውልህ እኔ ግራ ስለምታጋቡኝ ነው። ሮሜ 8:26 ላይ ለማለሰለ ቆይ አንዴ ላንብበው ሮሜ 8:26 ላይ አንዴ ሮሜ 8:26 ላይ ምን ይላል? እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃልና እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ነው አይደል? አዎ የሮሜ አሁን የመንፈስ ቅዱስን መማለድ ሲናገር እንዴት መጸለይ እንዳለብን በእኛ ውስጥ ሆኖ አይደለም። በእኛ ውስጥ መንፈስ ቅዱስ እንዴት ነው የሚማል? ቆይ ልመልሳ። መንፈስ ቅዱስ እኮ የመንፈስ ቅዱስን ምልጃ እኮ ነው። ወደ ማን ነው ይማልደው? ወደ ማን ነው ይማልደው እኮ? ወደ እግዚአብሔር። በእኛ ውስጥ ሆኖ እንዴት መጸለይ እንዳለብን ስለኛ ይማልዳል። በእኛ ውስጥ ሆኖ መንፈስ ቅዱስ ይናገራል እኮ ጥቅሱ ራሱ። ወደ ማን ነው ይማልደው? ኢየሱስ ክርስቶስ ደግሞ በአብ ቀኝ ሆኖ ነው የሚለው። ተረጋጋ፣ በሰማይ ተረጋጋ። መንፈስ ቅዱስ ወደ ማን ነው ይማልደው? በእኛ ውስጥ ሆኖ እንዴት መጸለይ እንዳለብን ይማልዳል። ወደ እግዚአብሔር ነው። ወደማ ወደ እግዚአብሔር ነው። ወደ ወልድ ነው ይማልደው? እንደዛ ተብሎ አልተጻፈም። ያልተጻፈውን ነገር ምንድነው እንጂ? ምክንያቱም ወደ ቅድም ፈታ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ብለኛል እኮ። እግዚአብሔር ወደ እግዚአብሔር ይማልዳል እኮ። ወደማ ንገረኝ። እግዚአብሔር ስነ እንዴት መጸለይ እንዳለብን ድካማችንን ያግዛል። በእኛ ውስጥ ሆኖ ወደማ ነው በምድር ማለት ነው። በእኛ ውስጥ ማለት በሰው ውስጥ ማለት ወደማ ነው ይማልደው? ወደ እግዚአብሔር። ወደ መንፈስ ወደ ወልድ ነው? ወደ እግዚአብሔር አልኩክ እኮ። ስጨርስ ብቻ መልሱ። ወደ እግዚአብሔር አልኩክ እኮ። በደንብ ፍርስ ስትክስትል ሳቅ ችግር የለውም፣ ግን መልሱ መልስልኝ። ወደ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለት እኮ። አሁን በምትለው ወልድ አብ ተብሎ አልተጠቀሰም እዛ ጋር፣ ግን ወደ እግዚአብሔር። ቅድም እኮ ሮሜ 8:34 እኮ እና ዮሐንስ መልእክትን እኮ ወደ እግዚአብሔር የሚለውን አብ ወልድ መንፈስ ቅዱስን ፈታው እኮ። ስለዚህ በመጽሐፍ ቅዱስ እግዚአብሔር ሲባል መቼም አብ ወልድ መንፈስ ቅዱስን ነው ወይ እግዚአብሔር አብን ነው ወይ ደግሞ እንዳውዱ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ ይነገራል አይደል እኮ። ተለይቶ አልተጻፈም። የተጻፈውን አይደል የምንቀበለው፣ ከራሳችን አንጨምርም። ተይቶ ካልጻፈ አብ ወልድ መንፈስ ቅዱስን ነው የሚተካው ማለት ነው። በጣም ጥሩ። ስለዚህ መንፈስ ቅዱስ ወደ ወልድ ይማልዳል። በእኛ ውስጥ ሆኖ እንዴት መጸለይ እንዳለብን ወደኛ በማይናገር መቃተት ይማልዳል። ወደማ ነው ይማልዳል? ምክንያቱም ይማልድልናልና ነው። ወደማ ነው ይማልዳል እኮ? ወደ እግዚአብሔር ነው የሚማልደው እኮ። ስለዚህ ወደ ወልድ ይማልዳል እግዚአብሔር አይደለም እንዴ? ወልድ እኮ ምን እያለ ነው የሚማልደው? ንገረኝ። መንፈስ ቅዱስ ወደ ወልድ ሲለምን ምን እያለ ነው? እንዴት መጸለይ እንዳለብን ድካማችንን ሊያግዝ፣ እንዴት እኛ መበርታት እንዳለብን ክርስትናችንን። አልጠየኩም። ወደ ወልድ ሲለምን መንፈስ ቅዱስ ሲማልድ ወደ ወልድ ምን እያለ ነው የሚማልደው? እንዴት መጸለይ እንዳለብን አናቅም እያለ እየነገረ አንብበው ቦታው ይናገራል እኮ። ከዛ ይማልድልናል፣ ያገዛል። በእኛ ውስጥ ሆኖ ወደ ማን ነው ይማልደው? በእኛ ውስጥ ሆኖ አልከኝ። ወደ እግዚአብሔር አይደል? ወደ እግዚአብሔር። ምን እያለ ነው ይማልደው? አግዛቸው እያለ ድካማችንን ያግዛል ይላል። አዎ። ምን እያለ ነው የሚማልደው? እየለመነ ነው የሚማልደው? አይዞ እኔ ሳቅ ወንድሜ፣ በጣም ሳቅ ብቻ። ኖ የምትጠይቀው ጥያቄ ሎጂካል አይደለም። የተጻፈ ነገር እያለ ያልተጻፈው ነገር በልኝ። ምክንያቱም መማለድ ማለት ምንድን ነው አልከኝ? አብይ መማለድ ማለት ነው አልከኝ። ትርጉሙን ማስታረቅ፣ መለመን አልከኝ አይደል? መጸለይ አልከኝ አይደል? በጣም ጥሩ። ከዚህ ውስጥ ለመንፈስ ቅዱስ የሚሰራይቱ ነው። መንፈስ ቅዱስ በእኛ ውስጥ ሆኖ ይማልዳል፣ እንዴት መጸለይ እንዳለብን ድካማችንን ለማገዝ። የኢየሱስ ክርስቶስ ምልጃ ደግሞ በሰማይ ገና ሮሜ 8:26 ላይ ነኝ። ሮሜ 8:37 አልደረስኩም። 8:26 ፍታ መጀመሪያ። መማለድ ማለት መማለድ ማለት መጸለይ፣ መለመን፣ ማስታረቅ አልከኝ አይደል? መንፈስ ቅዱስ ከዚህ ውስጥ የቱን ነው የሚያደርገው? ያው ማስታረቅም መለመንም ማለት ነው። ይለምናል። አሁን መንፈስ ቅዱስ ይለምንልሃል አንተ። እኛ እንዴት መጸለይ እንዳለብን ያግዘናል እኮ ነው። አትቆጣት ነዳድ እንጂ። ይኸውልህ ወደ ማን ነው ይማልደው? ስለ ወደ እግዚአብሔር አልከኝም እኮ? ወደ እግዚአብሔር አልኩህ እኮ። በጣም ጥሩ። ምን ይለምናል? ይጸልያል። እንዴት መጸለይ እንዳለብን ያግዘናል፣ ድካማችንን ያግዛል። እኛ ውስጥ ሆኖ። አትጩብኝ ፕሊዝ፣ አትጮህ ንገረኝ ወንድሜ። የጠየኩት ጥያቄ አልጮኩም። እኔን ምንም ኢሞሽናል ልታደርገኝ አትችልም። ምንም ኖርማል እንዳትሆን አሪፍ። እኔም ኢሞሽናል ስለማልሆን እንዳትሆን አንተ አደራ።
እሺ ሰው ይማልድ ወደ ማን ነው ይማልደው አልከኝ? ወደ እግዚአብሔር አይደል? አዎ መማለድ ማለት ደግሞ በእኛ ውስጥ ነው። አሁን እሱን አትርሰው። ችግር የለውም። በአንተ ውስጥ ሆኖ ስለ አንተ ይማልዳል አይደል? አዎ። ወደ ማን ነው ይማልደው? በአንተ ውስጥ ሆኖ እንዴት መጸለይ እንዳለብኝ፣ እንዴት ወደ እግዚአብሔር መቅረብ እንዳለብኝ ድካሜን እያገዘ ወደ እግዚአብሔር እንዲቀርብ ወደ ማን ነው ይማልደው? ወደ እግዚአብሔር። መማለድ ማለት ነው መለመን፣ መጸለይ፣ ማስታረቅ አይደል? አዎ። መንፈስ ቅዱስ ከዚህ ሶስቱ የትኛውን ነው የሚያደርግልህ? አሁን ይረዳኛል፣ ያግዘኛል ማለት ይለምናል። ስለኔ ይለምናል። አሁን እየለመነ ነው መንፈስ ቅዱስ ስለአንተ፣ ወልድን አብን እየለመነ ነው። በማይነገር መቃት ነገርኩህ እኮ ይማልድልኛል። ወደማ ይለምንልሃል ማለት ነው፣ ይጸልይልሃል። ወደ እግዚአብሔር አልኩህ እኮ ወደ እግዚአብሔር። አሁን ወደ ክርስቶስ ምልጃ ለምን አንገባ? ገና ነኝ። ሮሜ 8:26ን ሳጨርስ 34 ላይ አልገባም። ሮሜ 8:26 ነገርኩህ እኮ ጨረስኩህ እኮ። አሁን ዝም ብለህ ምንም ቁም ነገር አይደለም እኮ ያረረ አልጨረስኩም ወንድሜ። ለኔ ቁም ነገር ካልመሰለ መውረድ ትችላለህ። ኦኬ። አይ ስለማልሽ ይላልው፣ ግን ድጋሚ ትጠይቀኛለህ። አልመለስክልኝም። ብትመልስኝማ ተወክ ነበረ። ግልጽ አድርገህ ተናገረው። ምንም በቃ ባበሳሰ እኮ አንተ እንደምትፈልገው ስላልመለስኩልህ ይሆናል እንጂ እኔ መልሼያለሁ። ምልጃ ማለት ማስታረቅ፣ መለመን፣ መጸለይ ነው ብለኛል። መንፈስ ቅዱስ ከዚህ ውስጥ የቱን ነው የሚያደርገው? እንዴት መጸለይ እንዳለብኝ ያስተምረኛል፣ ያግዘኛል። ድካሜን ከእግዚአብሔር ይማልዳል ነው የሚለው። ይማልዳል፣ ወደ እግዚአብሔር ይማልዳል ብለኛል። ስለዚህ ምን በማይነገር መቃተት እሺ፣ ጥቅሱን አውጣውና እናንብብ። አሁን ዝም ብለን ከምናወራ እያነበብን ለምን? መቃተት ማለት ነው። መቃተት ማለት በማይነገር መቃተት ሳይሆን መለመን። ስለዚህ መንፈስ ቅዱስ ይለምንልሃል። አዎ፣ እንዴት መጸለይ እንዳለብኝ ያግዘኛል። መንፈስ ድካማችሁን ያገዛል ይላል። ወደ ማን ነው የሚለምንልህ? ወደ እግዚአብሔር። ስለዚህ መንፈስ ምን ልበልህ? እኔ ምን አውቃለሁ? አንተ ነው ጴንጤውን ትምትገረኝ እንጂ እኮ መለስኩ። እሺ ታዲያ ለምንድን ነው ድጋሚ የምትጠይቀኝ? ስላልገባኝ። ምክንያቱም ሽፍርፍር አድርገናል። ግልጽ አድርገህ ተናገር። ምኑ ነው ያልገባ? መንፈስ ቅዱስ ስለአንተ አብና ወልድ ይለምናል። ወደ እግዚአብሔር ይለምናል። አብ ወልድ ተብሎ አልተቀመጠም አልኩ። ማን ነው የሚለምነው? እግዚአብሔር ማለት አብ ወልድንም ይይዛል። በቃ ማን ነው? ስለዚህ መንፈስ ቅዱስ በአሁኑ ሰዓት ስለአንተ እየለመነ ነው። እንዴት መጸለይ እንዳለብኝ፣ እንዴት በክርስትና መጠንከር እንዳለብኝ ያግዘኛል፣ ይረዳኛል። ያ መንፈስ ውስጥ በምኑ ነው እየለመነ ነው የሚያግዝህ? ይማልዳል ይላል አይደል? በቃ እንደዛ እኮ እየለመነ ማለት ነው አይደል? ይማልዳል ይላል እኮ በቃ ይማልዳል የሚለው ቃል በቂ ነው። በቂ አይደለም። ምልጃ የሚለው ማስታረቅ፣ መጸለይ፣ መለመን የሚል ሶስት ፍቺ ሰጥተኛል። ከዚህ ውስጥ መንፈስ ቅዱስ የቱን ነው የሚያደርገው? መጸለይ። ስለዚህ መንፈስ ቅዱስ ይጸልይልሃል። ግልጽ አድርገህ ንገረኝ። መንፈስ ቅዱስ ስለአንተ ለአብና ለወልድ ይጸልያል? አዎ። ማስረጃ ስጠኝ። መንፈስ ቅዱስ ለአብና ለወልድ ይጸልያል? ማስረጃ ስጠኝ እኮ። አንብበው ራሱ አሁን ሮሜ 26 ላይ ያለው 8:26 ላይ ያለው አንብበው። ስለዚህ ስንት አማላጅ ነው ያለ? መንፈስ ቅዱስ አንደኛ፣ ከዛ ደግሞ ወልድ ሁለተኛ ነው አይደለም? ጥሩ ጥያቄ ጠየቀኝ። የክርስቶስ ምልጃ ለኃጢአታችን ስርየት፣ አሁንም ለምንሰራው ኃጢአት፣ ከ2000 ዓመት በፊትም ለነበሩት ለአሁኑም ያስታርቃል ነው። ያ ደሙ አሁንም ለምሰራው ኃጢአት፣ ለወደፊትም ለምሰራው ኃጢአት ያ ደሙ ትኩስ ነው፣ ያስታርቃል ነው። እሺ፣ መንፈስ ቅዱስ ምንድነው የሚለምንልህ? መንፈስ ቅዱስ ደግሞ በክርስትና እንድበረታና እንዴት መጸለይ እንዳለብኝ፣ እንዴት ወደ እግዚአብሔር መቅረብ እንዳለብኝ ያንን ነገር ያደርጋል ማለት ነው። ስለዚህ ሁለት አማላጅ ነው። መንፈሳዊ ሕይወቴ እንዲበረታ እንዲጠነክር ሁለት አማላጅ ነው ያለ ማለት ነው። ኖ ነገርኩህ እኮ እንዴ። መንፈስ ቅዱስም አማላጅ ነው አልከኝ እኮ። ወደ እግዚአብሔር ይማልዳል አልከኝ እኮ። የመንፈስ ቅዱስን እንዴት መጸለይ እንዳለብን በእኛ ውስጥ ሆኖ አለ። እንዴት መጸለይ እንዳለብን ግን መንፈስ ቅዱስም አማላጅክ ነው አይደል? ለአንተ እንዴት መጸለይ እንዳለብኝ ይረዳኛል። ነገርኩህ እኮ። እኔ ውስጥ ሆኖ ይማልድልኛል ነው ይጸልይልኛል ብለህ ይለምንልኛል ብለኛል አይደል? የክርስቶስ ምልጃ ማስታረቅ እኮ ነው አይደል? ስንት አማላጅ ነው ያለ? አንተ ንገረኝ። ክርስቶስ አለ፣ ከዛ መንፈስ ቅዱስ ኖ ሚስ ሪፕሬዘንት ለምን ታደርጋለህ? መንፈስ ቅዱስ ይማልድልሃል? ንገረኝ። ይማልድልኝ ክርስቶስ ኢየሱስ። መንፈስ ቅዱስ ይማልድልሃል? መንፈስ ቅዱስ እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል። ይማልዳል ነው የሚለው። ወደ ማን ይማልዳል ስለ ወደ እግዚአብሔር ብለኛል እኮ። እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል።
አይ አንተ እያደከምከኝ ነው። በቃ ወንድሜ ሌላ ሰው ላስገባ። በስመ አብ ኦ ማይ ጋድ! እንዴ በደንብ ተናገሩት። በቃ መንፈስ ቅዱስ ይጸልያል ይለምናል ካልክ ተናገረው። ይሄ እኮ ለፕሮቴስታንት እኮ አዲስ አይደለም እኮ የታወቀ ትምህርታችሁ ነው። መንፈስ ቅዱስና ወልድ ሁለት አማላጅ አለን በሉኝ። መንፈስ ቅዱስ ወደ ወልድና ወደ አብ ይለምናል ይጸልያል ብለህ ግልጽ አድርገህ ተናገር። እደ ወይ ጉድ! እሺ ሌላ ሰው በደንብ እያስተዋላችሁ እሺ። ክርስቲያኖች ግን እየሆነ ያለውን በደንብ አስተውሉ። እሺ በቤተክርስቲያናችን በነገራችን ላይ በቤተክርስቲያናችን ኢየሱስ ክርስቶስ ሊቀ ካህን ይባላል። ኦኬ አስታራቂ እንለዋለን። አስታራቂ ስንል አማላጅ እያለው ነው አይደለም። ኢየሱስ ክርስቶስ አስታራቂ ስንል ከራሱ ጋርም ክርስቶስ እንደው ኦኬ መልስ ባልመልስ ጥሩ ነው። አሁን ኦኬ ፕሮቴስታንቶች አንድ ቁጥር ጻፉ። ፕሮቴስታንቶች አይዱ ያላለውን ለምን ትላለህ? አንተ ክርስቲያን ነህ ይለኛል ይሳኮር ወንድሜ። ጴንጤዎች ኦርቶዶክስ ማትሆኑበትን ምክንያት ንገሩኝ። ይሄ ነው ርዕስ እንደሆነ አልቀይረኝ። እሺ ጆጆ ሰላም ብያለሁ። ሰላም እንደምን ዋልክ? እግዚአብሔር ይመስገን። ማን ልበል ስምህን? ጆጆ። እሺ ጠራሁህ እኮ። አይ አሁን ነው ይሄ አንዳንዱ የፕሮፋይል ኔሙ ሌላ ስም ነው፣ ዋና ስሙ ሌላ ነው ብዬ ነው። ጆጆ በለኝ ካልክ ችግር የለውም። ጆጆ ልበል? አዎ ጆጆ። እሺ እኔ የወጣሁት አስተያየት ልሰጥ ነው። አስተያየት አልቀበልም። ቤተ እምነት ከየት ነው? አስተያየትን አትቀበልም? አልቀበልም። አሁን አስተያየት በኋላ ነው። ኦኬ በቃ አሁን ውይይት ነው። እሺ ወንድም። ኦኬ ወርዳ። እሺ አሁን አስተያየት አልቀበልም። አሁን የምፈልገው ዲስከሽን ነው። እሺ አስተያየት በኋላ ችግር የለውም። አስተያየት በኋላ። አሁን የምፈልገው ፕሮቴስታንቶች ለምን ኦርቶዶክስ አትሆኑም? ከዛ መልሳችሁ ነው መስራት። ዲስከሽን ነው ፈልጎ እንጂ አስተያየት አልፈልግም። አስተያየት ለበኋላ ሴቭ አድርጉልኝ ፕሊዝ። እሺ እየሳብኳችሁ አትቀበሉም? እሺ እስቲ ኦኬ አንድ ሰው ተቀብሎኛል። አሪፍ ክርስቲያኖች አስተውሉ እንግዲህ እሺ በደንብ ከቤተ ክርስቲያን ራሱ ማለት ኦርቶዶክስ የሚሆኑበትን ምክንያት እየሰማችሁት ነው አይደል? ምን አይነት ምክንያት እንደሆነ እስቲ አሁን እስካሁን ከሰማችሁ ምክንያት እኔ ብቻ ፍርዱን ለእናንተ። መሲ ያለሽ ከሌለሽ ላስወጣሽ ነው። እሺ አስወጥቻለሁ። ሌላ ሰው አንድ ቁጥር ጻፉ። ሌላ ሰው አንድ ቁጥር ጻፉ። ፊልጵስዩስ 4:4 እሺ ሰላም መዝሙሬ እንዴት ነህ? ብሩኬ ነህ እንዴ? አዎ ብሩኬ ነኝ። የተለያየ አካውንት ይዘህ ትመጣለህ አይደል? አይ ስሜን ቀይሬ ነው። እሺ ችግር የለውም ብሩኬ እንዴት ነህ? እንኳን በሰላም መጣ። እግዚአብሔር ይመስገን። እንዴት ነህ? ተመስገን ደህና ነኝ እግዚአብሔር ይመስገን። በሌላ ቤትም እንገናኛለን። በዚህ መልኩ ደግሞ መገናኘታችን አሪፍ ነው። እንግዲህ ብዙ ፐርሰናሊ እኔ በሌላ ቤት የማገኛቸውን ፕሮቴስታንቶች በምናውቀው ቤት ነኝ እናንተ ማለት ነው ብዙ ከነሱ ጋር መዋየት አልፈልግም። ምክንያቱም እዛኛው ቤት ላለው ነገር ትልቅ እንትን ይሆናቸዋል። ግን ለእኔ ችግር የለብኝም ያው እውነት ስለሆነ። ስለዚህ እንቀጥል። ብሩኬ ምን ይመስላል ወይስ ይቅር? ኢትስ ኦኬ ማለት ከእውቀት ከፍለን ስለምናውቅ በገባኝ ልክ መሰረት። ግን ደግሞ በዛኛው ቤት ስንገናኝ እኔ እናንተ በኋላ የእንቅፋት ይሆናል አይመስልም? እናንተ እንጂ ምናምን የሚል ነገር ይመጣል እና ለልጆቹም ትንሽ እናስቸግራቸዋለን አይመስልም? እኔ በጣም ስለማስተውል ነው። እኔ ራሴ እንደዛ ነው። ምን አይነት ነገር አለ መሰለ ስፔሻሊ መወያየት የሌለብን ሀሳቦች አሉ። አይ እንደሱ እንኳን አይቻልም። አይ እንደሱ እንኳን እንዳትለኝ ብሩክዬ። አንተ አሁን ቤትህን ከፍተህ አንዳንዴ
ፕሮቴስታንት ወንድሞች ጋር ገብተህ የምትናገረው ነገር እኮ እኔም እሰማዋለሁ። ግን ያንን ነገር እንደዚህ እንዳትል አልልህም። ትችላለህ፣ መብትክ ነው። እኔ ግን እታች ፈርቶ ነው ምናምን እያሉ ነው። እኔ እናንተ ያው ተፈራርተንም እንዳልሆነ ታውቀዋለህ መቼም ማለት እማውራውን እዚህ ግልጽ ማለት ስላልፈለኩኝ ነው። አንተ ብዙ ተምሬያለሁ። እኔ ብዙ እማራለሁ። ያልገባኝም ብሩኬ በቃ ችግር የለውም። እሺ ወንድም ማለት ነው። እሺ አመሰግናለሁ። እሺ ጥሩ፣ የምትገቡ ካላችሁ ግቡ። እኔና ብሩኬ አንፈራራም። እሺ እኔ እፈራዋለሁ፣ በዛ ላስቀምጠው። እኔ በጣም ብሩኬን ስለምፈራው ብሩኬ ጋር ለመዋየት አቅሙ ስለሌለኝ እፈራዋለሁ እና ለዛ ነው ይቅር በሉኝ። እና በጣም የምፈራው ሰው ስለሆነ የሚከብደኝ ሰው ስለሆነ ለዛ ነው ብሩኬ በጣም ለዛ ነው። እሺ መልካም። ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑም? አሁን የገድባው ብሩኬን ፈርቼው ነው። በቃ ያው ተናገርኩ እኮ ተውኝ እንጂ ፈርቼው ስለሆነ ነው። እኔ እፈራለሁ ሰው እና የምችለውን አቅሜ የሚችለውን ሰው ነው የማስገባው። አቅሜ የማይችለውን ሰው አላስገባም እና የምፈራውን ሰው። ስለዚህ እስቲ የምትገቡ ካላችሁ ግቡ። እሺ አንድ ቁጥር የምትጽፉ ማስገባት አልቻልኩም። የገስት እንትኑ የለም። አንድ ቁጥር ጻፉ። እሺ ለምን ኦርቶዶክስ አትሆኑም የሚለው ጥያቄ፣ ለምን ኦርቶዶክስ አትሆኑም? ኦኬ ኦርቶዶክስ የማትሆንበት ምክንያት ምንድን ነው? ለምሳሌ ታችኋል። በቅርቡ ደሜ ወደ ኦርቶዶክስ መጥቷል። ተሜ ወደ ኦርቶዶክስ፣ በጣም ብዙ ልጆች ከኦርቶዶክስ ከፕሮቴስታንት ወደ ኦርቶዶክስ የመጡ አሉ። ደግሞ ከኦርቶዶክስም ወደ ጴንጤ ሄዱ አሉ። ምንም ይሄ ባክ ኤንድ ፎርዙ እሱ አይደለም ትልቁ ነገር። ትክክለኛው ቤት በትክክለኛው እምነት ልብን እግርን መትከል በእምነት መጽናት ነው እንጂ እቁብና እድር አይደለም። የቁጥር ብዛት የሚያስጨንቀው አምላክ የለንም እኛ። ኦኬ ምክንያቱም በቁጥር ብዛት ከሆነ ሙስሊሞችም ኢን ሚሊየንስ ናቸው፣ ኤቲስቶችም ኢን ሚሊየንስ ናቸው። ስለዚህ ቁጥር ስለበዛ ዳኑ ማለት ነው አይደለም። በደንብ አድርጎ ይሄን ልታስተውሉ ይገባል። እና እኔ ፕሮቴስታንቶች ኦርቶዶክስ እየሆኑ ስለሆነ ኦኬ ሌሎቻችሁ ምንድን የያዛችሁ እስቲ ልረዳው ልስማው ብዬ ነው። ምክንያቱም ከጴንጤነት ወደ ኦርቶዶክስ የመጡት ወንድሞቻችን ኦርቶዶክስን ተምረው ጠይቀው እኛን ጠይቀው እምነታችሁን እስቲ አስረዱን ብለው ኦኬ እምነታችሁን እስቲ አስረዱን ብለው አስረድተናቸው ገብቷቸው ነው የመጡት። ስለዚህ ሌሎቻችሁም እንዴት ነው የምታስቡት? ዝም ብሎ ኮሜንት ላይ በቃ መሳደብ ሳይሆን እስቲ ግቡና በእውቀት ይሄን በሉኝ። ከዛ ምክንያቶቻችን በመጽሐፍ ቅዱስ ይመዘኑ። ኦኬ ጥላቻም ከሆነ ይታወቃል፣ የመንዶሬ ተይዞም ከሆነ ይታወቃል፣ በእውቀትም ከሆነ ይታወቃል። ከዛ በኋላ መብታችሁ ነው መወሰን። እሺ ሰላም ብያለሁ። እንግዳይ ነው የሚለው ሚውት ያንሱ። እንግዳይ ይሰማል? ይሰማል። ሰላም እግዚአብሔር ይመስገን። ማን ልበል ስሞት? እንግዳይ ከቤተ እምነት ነው? በእውነቱ ቤተሰብ እንጂ እኔስ ወደ እምነቱ ብዙም አልተጠቀሙም። ግን አንድ ጥያቄዎች አሉኝ፣ እሱን ለመጠየቅ ነበር። ኦኬ እኔ አሁን የፈለኩት ፕሮቴስታንቶችን ነው እና ፕሮቴስታንቶችን አንድ ቅድሚያ ያርስና በኋላ ላይ ይገባሉ። እምነት የሉትም፣ አማኝ አይደሉ? አዎ በየትኛውም ሃይማኖት የለው። በጣም ጥሩ። ምን ነበሩ በፊት? እምነት የለኝም ከማለቱ በፊት እምነት ነበሩት? ልጅ ሆነን ቤተክርስቲያን እንሄድ ነበረ፣ የኦርቶዶክስ ቤተክርስቲያን ቁጭ ብሎ ለመማር ጉባኤዎች ለመከታተል ሰንበት ቤት ገብቶ ለመማር እድል አግኝተዋል? አላገኘሁም፣ ግን በራሴ ለማንበብ ሞከርኩ። መጽሐፍ ቅዱስን ምኑንም ለመከታተል ሞከርኩ። አዎ የኔ ጥያቄ አሁን ለምሳሌ እኔ ቤተክርስቲያን ልጅ ነኝ፣ ዲያቆን ነኝ። ኦርቶዶክሳዊ ህይወት አለ። ኦርቶዶክሳዊ ህይወት ምንድነው? መማር ነው። ቁጭ ብሎ መማር፣ ቤተክርስቲያኗ ማወቅ። ለዛ ደግሞ ቤተክርስቲያኗ ሰንበት ትምህርት ቤት አላት፣ የሰርክ ጉባኤዎች አሏት፣ መምህራን አሏት። እና እነዚህን እድል አግኝተው ቁጭ ብሎ ለመማር ሞክረዋል፣ ጥረዋል? አልጣርኩም በእውነቱ ጊዜ ማለት ችግር የለውም፣ ምንም ችግር የለውም።
በኋላ በደንብ እናወራለን። በቃ ትንሽ ደቂቃ ይጠብቁኝና አስገባውታለሁ። እሺ ችግር የለውም። በኋላ በደንብ አውራታለሁ። እሺ ኦርቶዶክስ የማትሆኑበት ምክንያት ምንድነው? ሙስሊሞችን ካላችሁ ባይዘወይ ግቡና ኦርቶዶክስ የማትሆኑበትን ምክንያት ንገሩኝ። ስትነግሩኝ ግን እኔም ሙስሊም የማልሆንበትን ምክንያት ነግራችኋለሁ። ኦኬ ሙስሊም የማልሆንበትን ምክንያት ከሐዲሱ ከቁርአኑ እያወጣው ነግራችኋለሁ። ቀላል ነው፣ ምንም ችግር የለውም። ጴንጤ ብቻ አይደለም ሙስሊምም የሆናችሁ ከገባችሁ እኔ ሙስሊም የማልሆንበትን ምክንያት ደረድራለሁ። እናንተ ደግሞ ክርስቲያን ኦርቶዶክስ የማትሆኑበትን ምክንያት ኦርቶዶክስ ነው ያልኩት እኔ። ኦኬ የማትሆኑበትን ምክንያት ትነግሩኛላችሁ። ምክንያቱም እኔ ኦርቶዶክሳዊ ነኝ። ምንም ምስቅልቅልቅል የሌለው ማጭበር የሌለው ቀጥ በቃ ኦርቶዶክሳዊ ነኝ። እሺ መሲ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። የሴት ስም ይዘው ይቅር በሉኝ። ችግር የለውም። መሲ መሳይ ነው ሲያቆላ። መሳይ ነው ስም። እሺ የሆነ ጫጫታ ውስጥ ነው ያለው መሳይ እና ቤት ውስጥ ነኝ። እስቲ ቆጣ ጋር ልበል። አሁንስ ቤት ውስጥ ነው እንደዚህ የሚጮህ? ኦኬ ድምፁ ያስተጋባል ነው? ድምፅ አለ የሚረብሽ ከጀርባክ። እስቲ ወይ ጸጥ ሲል ግባ። አንድ ቁጥር ጻፍልኝ አመቻችተሽ። አሁንም ያው ነው? የሆነ የመኪና ድምፅ አለ የሚጮሽ የሚል ድምፅ አለ። እስቲ እገባለሁ። እሺ ታስገባኛለህ? ችግር የለውም። እሺ ኧረ ጉድ እየባሰ መጣ እኮ ድምፁ። እሺ ኦልራይት ናት ነው። እሺ ናት ነው። እሺ ሰላም እግዚአብሔር ይመስገን። ማን ልበል ወንድሜ? ናትናኤል። ከየት ቤተ እምነት ነው ናትናኤል? ፕሮቴስታንት ቤተ እምነት የለም መቼም ታውቀዋለህ። ከየት ቤተ እምነት ነው? አማኑኤል ህብረት አማኑኤል ነው። እሺ ይባላል። መልካም ጥሩ ችግር የለውም። እሺ ከአማኑኤል ህብረት ነው የመጣው። እሺ ኦርቶዶክስ የማትሆንበትን ኦርቶዶክስ እንዳትሆን የሚከለክልን 3 ምክንያቶች ንገረኝ። ኦኬ አመሰግናለሁ። አንደኛው ምክንያት በስዕላት እግዚአብሔር በስዕላት ላይ ያድራል ብዬ አላምንም። ምን አልከኝ? በስዕላት አላምንም። በስዕላት ማለት ስዕል በስዕላት ግድግዳ ላይ የሚለጥፈው ስዕል ብቻ በስዕል ነው። በስዕል ምክንያት ኦርቶዶክስ የማትሆነው? አይ ቆይ አንደኛው ይሄ ነው። ብዙ አለ 3 ጥቀስ ብለኛል። ገባኝ እኮ ግን አንደኛው በስዕል ነው ምክንያት እኛ ስዕል ስለምንጠቀም ስዕል መጽሐፍ ቅዱስ አይደለም ብለህ ነው የምታምነው ማለት ነው አይደል? መጽሐፍ ቅዱስ አይደለም። መልካም። ሁለተኛ ምክንያት ኢየሱስ ክርስቶስ ለኔ አማላጅ ነው። ሌላ አማላጅ አልቀበልም። እሺ መንፈስ ቅዱስ አማላጅክ ነው? መንፈስ ቅዱስ አማላጅ አይደለም። ምክንያቱም ይማልዳል ይላል አይደል? መንፈስ ቅዱስ ይማልዳል የተባለበት ምክንያት አለ። በኋላ ታስረዳኛለህ። ችግር የለውም። ወደ ማን እንደሚማልድና እንዴት እንደሚማልድ ትነግረኛለህ። እሺ ቅዱሳት ስዕላት ኢየሱስ ክርስቶስ አማላጅ፣ እኛ እናንተ ፈራጅ ነው የምትሉት። እኛ አማላጅ ስለምንል እናንተ ጋር ፈራጅ ስለምትሉ ወደ እናንተ አልመጣም ነው አይደል? እሱ ብቻ ሳይሆን ሌላ ብዙ አለ። ሌሎቹም ሶስተኛ ምክንያት ንገረኝ። ሶስተኛ ምክንያት ይሄ በታቦት ላይ አላምንም። ምን በታቦት ላይ ምን ማለት ታቦት እግዚአብሔር ያድርበታል ተብሎ የሚታሰበውን ነገር አላምንበትም። ምን ይሆን? አታምንበትም? አላምንበትም። መጽሐፍ ቅዱስ ሲናገር ቆይ እንደው እሱም በኋላ ታብራራልኛለህ። አሁን ይዣለሁ 3 ምክንያቶች። አንደኛው
ስዕላትን ስለምትጠቀሙ ስዕላት ደግሞ መጽሐፍ ቅዱሳዊ አይደለም ማለት። ቀጥሎ ደግሞ አማላጅ ኢየሱስ ክርስቶስ ነው፣ እናንተ ደግሞ ክርስቶስ አማላጃችሁ አይደለም ማለት። ሶስተኛ ደግሞ ታቦት አልክ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገር። ጴንጤ የማልሆንበት ምክንያት የቅድም ነው ደግሞ የክርስቶስ ተቋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ፣ የክርስቶስን ትምህርት አትቀበሉ። ቆይ አንዴ ማስረጃ አረቁ አንዴ ተረጋጋ እንዴ። ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶቼ ልንገር። ለምሳሌ ክርስቶስ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም ምሳሌ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም፣ ምክንያቱም ጴንጤ ክርስቶስ ተቋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ መሆን የማልፈልገውንም ክርስቶስ ያመነ የጠመቀ ይድና ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላል 500 ዓመት የሚላል ሌላም ዓመት የሚላል። እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ የዓለም ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም፣ የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። 3 ምክንያቶችን ያስክልኝ። 3 ምክንያቶችን ይላለው። በጣም ጥሩ። ስለዚህ መልስ አሁን ለኔ ቀጣዩ ደግሞ ቆይ ስማኛው ናትዬ፣ እኔ ለሰጠው ጥያቄ መልስ አንተ ሰጠኛለህ። ኦኬ። ምክንያቱም ቁርባን አንስቼልሃለሁ፣ ጥምቀትን አንስቼልሃለሁ እና ደግሞ ይሄ የሚመላለሰው ክርስቶስ አንስቼልሃለሁ። እዚህ ላይ መልስ ሰጠኛለህ። ኦኬ። እኔ ልስጥህ ትችላለህ። ለምሳሌ ከቁርባን ጀምር። እሺ ጎድ ቀጥል፣ ደስ ይለኛል። ከቁርባን ሲጀምርልህ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው የሚለው በእምነት ነው እንጂ የምትበላው የክርስቶስን ስጋ ልክ ስጋ እንደምትበላው አይደለም የምትበላው። እዚህ ጋር የሚበላው የሚጠጣው ምንድነው? የሚበላው ነው የሚጠጣው ምንድነው? ማለቴ እንደ ምግብ አይደለማ። እንደ ምግብ ስለበላ የክርስቶስን ስጋ የክርስቶስን ደም የጠየቁ የሚበላውና የሚጠጣው ነው። እዚህ ጋር ስጋዬ የሚበላ ደሜም የሚጠጣ ነው ሲል ጌታ የሚበላውና የሚጠጣው ስጋው የቱ ነው? በእምነት እሱ በቀራንዮ የፈሰሰልንና በቀራንዮ የተቆረሰልን ስጋ በእምነት በሱ በማመን በሱ ስጋ በማመን የዘላለም ሕይወት እንደሚገኝ ነው የጠየቁ። እሱ አይደለም የሚበላውና የሚጠጣው። ምክንያቱም ያንን ስጋና ደም የሚበላ የሚጠጣ ነው። እኛ ደግሞ ልንበላው ልንጠጣው ያስፈልጋል። ስለዚህ ያንን ስጋና ደም የምትበላው የምትጠጣው እንዴት አድርገህ በምንድን ነው የምታገኘው? እሺ አንብበዋል። ወረድ ብሎ ደግሞ ለመታሰቢያ አድርጉት ይላል። ለመታሰቢያ አድርጉት የሚለውን እንዴት ጥያቄ ለምን እናርጓል? የጠየቅኩ ለምንድን ነው የሚደረገው? የጠየቅኩ ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አይደል? ግን እንግዲህ አሁን እዚህ ጋር እኮ አንተም የሚበላው ስጋና የሚጠጣው ደም ምንድነው? እሱ መልስልኝ። የሚበላውና የሚጠጣው በክርስቶስ በቀራንዮ በፈሰሰልህ ደም በሱ ደም ስታምን የዘላለም ሕይወት እንደሚገኝ ነው እየተናገረ ያለው። ስለዚህ ብላ ጠጣ የተባለው እምነት ነው። ብላ ጠጣ የተባለው እምነት ነው። በክርስቶስ ሳታምን በመጽሐፍ ቅዱስ ስማኛ እንዴ፣ በመጽሐፍ ቅዱስ መብላት የጌታን ስጋና ደም መብላት እምነት ነው እንጂ ቁርባን መብላት ወይ ደግሞ የጌታን ይሄ ህብስቱንና ጽዋውን መጠጣት አይደለም የተባለበትን ክፍል ስጠኝ።
ቆይ እንደዚህ ነው በዚህ ልጠይቅ ጌታ ስጋዬ ሲል ስንት ስጋ ነው ስጋ የሚለው ጌታ ማለት አንድ ስጋ ነው ስጋዬ ብሎ የሚጠራው ጌታ ሁለት ስጋ ወይስ አንድ ስጋ አንድ ስጋ ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬና ደሜ ብሎ የጠራው ስጋውና ደሙን ነው አይደል ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ምን ይላል መሰለ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ ጌታ ስንት ስጋ ነው ያለው እዚህ